አሁን ላይ በምድራችን የሚቀነቀነው ፌሚኒዝም ዘርፈ ብዙ አጋንንታዊ አጀንዳዎች አሉት ብሎ ይናገራል። ራዲካል ፌሚኒዝም፣ ከዛስ ሌዝቢያን ፌሚኒዝም፣ ጀንደር ክሪቲካል ፌሚኒዝም እና ትራንስ ኢንክሉሲቭ ፌሚኒዝም። ሌዝቢያን ፌሚኒዝም ሴትን ብታገባ ይሻላል ብለው ሽንጣቸውን ገትረው የሚከራከሩበት የፌሚኒዝም አይነት። በተለይም ራዲካል ፌሚኒዝም ትዳርን ሊበትን የመጣ የተመሳሳይ ጾታ አፍቃሪዎች የሚያቀነቅኑት ነው ብለው ያስረዳል። ምን የሚሉት ራዲካል ፌሚኒዝም ሴት ከውሻ ጋራ ከፈረስ ጋር እስክትጋባ ድረስ እንጨዋለን። ሴት ወደ ፈለገችው አይነት ተፈጥሮ የወንድም የሴትም ኦርጋን እንድትይዝ እስከዛ ድረስ እንታገላለን የሚለው የፌሚኒዝም አይነት ነው። ነገሩ እንዴት በሚስጥር ቤተሰብን እንደሚበትንም እንዲህ ይናገራል። ጋብቻን አሁን ሰይጣን በምን እንደሚቃወመው ወንድ ጠል ማህበረሰብ እንዲፈጠር ሲያደርግ ጋብቻን እየተቃወመ ነው። በማህበራዊ ሚዲያ ራዲካል ፌሚኒስቶችን እንዲህ እያጋለጣቸው ይገኛል። ምንድነው ባል ምንድነው ጋይስ? እቺ ሌዝቢያን ሴት ነች። ከዚች ልጅ ተለዩ። አገልጋይ ዩኤል የዛሬ እንግዳችን ነው። በርካታ ቁም ነገሮችን ተጫውተናል። ተከታተሉ። እንኳን ደህና መጣህ። እንኳን ደህና ቆየ። መጀመሪያ እንግዲህ ደስ ብሎኛል ስለመጣህ። ራስን አስተዋውቀህልን ብንጀምር ደስ ይለኛል። እሺ፣ ስሜ ዩኤል ዮሐንስ ይባላል። የአንዲት ሚስት ባልና የሁለት ሴት ልጆች አባት ነኝ። አገልጋይ ነኝ። እንደጠቀስከው የወንጌል አገልጋይ ነኝ። አሁን ደግሞ አዝበሪ ቴዎሎጂካል ሴሚናሪ በተባለ አሜሪካ ሀገር ባለ ሴሚናሪ ውስጥ የማስተር ኦፍ አርት ኢንተርካልቸራል ስተዲስ የቴዎሎጂ ተማሪ ነኝ። ደስ ይላል በጣም። በቅርቡ እንግዲህ መጽሐፍም እየጻፍክ ነው። እንደውም በመጽሐፍ ጉዳይ በጣም የሚገርም ከምስክርነት ጋር የተገናኘ ነው መጽሐፍህና በሱ ዙሪያ እናወራለን የሚል ፕላን ነበረኝ። በመሀል ይሄ ገባ እና በጣም ሶሻል ሚዲያ ላይ የተለያዩ ነገሮችን ሀሳቦችን ስጽፍ አይሃለሁ። በተለይም ሰሞኑን ደግሞ ቲክቶክ የሚባል ፕላትፎርም በጣም ከመጣ ወደ ሰው ከተዋወቀ በኋላ አንድ ነገር በጣም ብዙ በተደጋጋሚ እንሰማለን። የፌሚኒዝም እንቅስቃሴ የሚባሉ ነገሮችን በጣም ነው ምንሰማው። ድሮ ብዙዎቹ አያውቁትም ነበር። ምናልባትም ደግሞ ሰፊው ኢትዮጵያ ሕዝብም የገጠር ነዋሪ ስለሆነ እንደዚህ አይነት ነገሮች ሀሳቦች አዲስ ናቸው። በተለይ ሶሻል ሚዲያው በተለይ ቲክታክ ከተስፋፋ በኋላ ነው የመጡት እና በጣም አጀንዳ ሆኗል። አሁን ፌሚኒዝም ሰው ለሁለት ተከፍሎ የሚጨቃጨቅበት ጉዳይ ሆኗል። አንዳንዶቹ የተመሳሳይ ጾታ ማስፋፊያ ነው ይላሉ፣ አንዳንዶቹ የሴቶችን ጥቃት መከላከያ ነው ይላሉ። እና ትንሽ ስለ ፌሚኒዝም አንተ ከዛ ጋር የተገናኘ ነገር በሶሻል ሚዲያ በተለይ በፌስቡክ ስጽፍ አይሃለሁ እና ከዛ ጋር የተገናኘ ነገር ፌሚኒዝም ምንድን ነው ከሚለው ብንጀምር ደስ ይለኛል። እሺ ኬቤ፣ እንደውም ከመጽሐፉ ቅድሚያ ይህን ርዕስ አስቀድመ በዚህ ርዕስ ላይ ስለጋበዝከኝ አመሰግናለሁ። ምክንያቱም ከነገሩ ሴንሲቲቪቲ አንጻር ማለት ነው። ስለ ፌሚኒዝም ከስር ከመሰረቱ ለማየት ብዙ ጊዜ አይፈቅድልንም፣ ግን የተወሰነ ዋና ዋና ነገሮችን እናያለን። ያው እንደ ክርስቲያን ፕሮግራሙም ክርስቲያን ቲዩብ ላይ እንደመቅረቡ መሰረታችን መሆን ያለበት የክርስቲያን እሴቶች ያሉበት የእግዚአብሔር ቃል ነውና ከሱ አንጻር ለመናገር እሞክራለሁ። ፌሚኒዝም በተለያየ ዘመን ላይ እያደገ የመጣ አይዲዮሎጂ ነው። አንድ ፌሚኒዝም ብቻ አለ ማለት አይቻልም። በሆነ ወቅት በዚህ ወቅትም ብቻ ተነሳ ማለት አይቻልም። ግን ታሪክ እንደሚያስረዳን በተለይ ከ16ኛው ክፍለ ዘመን ወዲህ ወደ 17ኛው ክፍለ ዘመን ትራዲሽናል ፌሚኒዝም ሀሳቡ ዴቨሎፕ ማድረግ ጀመረ። ያ ምንድነው? የሴቶች ጭቆና ስለነበረ ሴቶች በወንዶች ይጨቆኑና የተለያየ ጥቃት ይደርስባቸው ስለነበር እንዲሁም ይገለሉ ስለነበር አንዳንድ አውትስታንዲንግ የሆኑ ሴቶች ይህንን ነገር ኮንፍሮንት ማድረግ ጀመሩ። ሴትም እንደ ወንድ በተፈጥሮ ሰው ናት፣ እኩል አቅም አላት፣ እኩል የትምህርት፣ እኩል የስራ፣ እኩል ደግሞ መንፈሳዊም ነገር ሊሆን ይችላል ወይም ሃይማኖታዊ ነገር፣ እንዲሁም በትዳር ውስጥ እኩል መብት አላት ብለው በዘመኑ እንትን ለማድረግ የሞከሩበት መነሻው በዚህ ነው የጀመረው። አሁን ግን ዛሬም በደንብ እንነጋገርበት የምፈልገው ሐሳብ ነገሩ በዚህ ብቻ አላበቃም። በዚህ ብቻ ቢያበቃ በዋነኛነት ክርስቲያን ወንዶች ከዚህ ሐሳብ ጋር መቆም አለባቸው ብዬ አስባለሁ። መጽሐፍ ቅዱስም የሚነግረን ወንድና ሴት ልዩ ሆነው ተፈጥረዋል። ማን ይበልጣል? ሁለት የተለያዩ ናቸው፣ የማይወዳደሩ ማለት ነው። በኋላ ግን በየዓመቱ ይህ ሐሳብ የተለያየ ብራንች እያያዘ መጣ፣ የተለያየ ቅርንጫፎችን እያወጣ መጣ። በተለይ በ1980ና 90 አካባቢ በአሜሪካና በአውሮፓ ሌላ መልክ እየያዘ መጣ።
ቅድም ያነሳውልህ ሴቶች ከወንዶች እኩል የመማር የመስራት በቤተሰብ ውስጥ ኃላፊነት የመከፋፈል መብት አላቸው ብለው የታገሉበት የትራዲሽናል ፌሚኒዝም ማለት ነው። በኋላም ትክክለኛ ጥያቄ ያስነሳ ፌሚኒዝም ነበር። በኋላ ግን በአሜሪካና በአውሮፓ ትራዲሽናል ብቻ አይደለም ሊበራል ፌሚኒዝም መጣ። እንግዲህ የፌሚኒዝም አይነቶቹ ብዙ ናቸው። አሁን ከንግግራችን በፊት አይነቶቹን መጥቀስ አለብኝ። ለምን ትኩረት የምናደርግበትን ኤሪያ ለመለየት ማለት ነው። ሊበራል ፌሚኒዝም አለ፣ የሶሻሊስትና ማርክሲስት ፌሚኒዝም አለ። ከኢኮኖሚ አንጻር ከገንዘብ ከገቢ አንጻር ያንን አይዲዮሎጂ የሚያራምድ ማለት ነው። ይህ ብቻ አይደለም፣ ክርስቲያን ፌሚኒዝም አለ። ክርስቲያን ፌሚኒዝም ምንድን ነው? ቴዎሎጂን መሰረት አድርጎ ቴዎሎጂካል ቪውን የመጽሐፍ ቅዱስን እይታ አድርጎ ሴቶች ማገልገል ይችላሉ፣ በቸርች መሪ መሆን ይችላሉ፣ ሴቶች መተንበይ ማስተማር፣ ወንዶች የሚያደርጉትን ሁሉ ሊያደርጉ ይችላሉ ብለው የእግዚአብሔርን ቃል ጥቅስ ይዘው የተነሱዋሉ። ሙስሊም ፌሚኒዝም አለ። በእስልምና ውስጥ ያለውን የሴቶችን መጨቆን፣ ሃይማኖታዊ መጨቆን እንቃወማለን ብለው ኮንፍሮንት የሚያደርጉ ፌሚኒዝም ነው። ግን የሰሞኑ አጀንዳና በተለይ እኔ እናንተም እንድናወራበት የሰጠኝ ርዕስን ለመንካት በ1990 አካባቢ በአሜሪካና በአውሮፓ አካባቢ እስካሁን የጠቀስናቸው ከነሱ የተለየ ፌሚኒዝም አይነት መጣ። ምን የሚሉት? ራዲካል ፌሚኒዝም፣ ከዛስ ሌዝቢያን ፌሚኒዝም፣ ከዛስ ጀንደር ክሪቲካል ፌሚኒዝም እና ትራንስ ኢንክሉሲቭ ፌሚኒዝም ይባሉ። እነዚህ ምንድን ናቸው? ሌዝቢያን ፌሚኒዝም ሴቶች ከሴቶች ጋራ መጋባት ይችላሉ፣ መብታቸው ነው። እንደውም ወንድ ከማግባት ሴት ይሻላል፣ ሴትን ብታገባ ይሻላል ብለው ሽንጣቸውን ገትረው የሚከራከሩበት የፌሚኒዝም አይነት ነው። ጀንደር ክሪቲካል ፌሚኒዝም ምንድን ነው? በአውሮፓና በአሜሪካ በ1990ዎቹ አካባቢ ዴቨሎፕ ያደረገ አይዲዮሎጂ ነው። ምንድን ነው ሲባል ሴት የሴት ኦርጋን የሴት ብልት ይዛ ስለተወለደች ሴት አትሆንም። ሴት ካደገች በኋላ በራሷ ጾታዋ መለየት መብት ሊኖራት ይገባል። ወደ ወንድም ወደ እንስሳም ወደ ፈለገችው መቀየር ይችላል የሚለው ጀንደር ክሪቲካል ፌሚኒዝም ነው። ሌላኛውና ትራንስ ኢንክሉሲቭ ጀንደር የተባለው የትራንስ ወይም ደግሞ ጾታን የመቀየር መብት ያካተተ ነው። እንግዲህ በደንብ እንድንወያይበት የፈለግንበት ሀሳብ ይሄ ይመስለኛል። እዚህ ላይ አንድ ጥያቄ ይነሳል። አሁን የሴቶች ጥቃት እንጂ ኢትዮጵያ ውስጥ አሳሳቢ ጀንደር ክሪቲካል ፌሚኒዝም የጾታን ስለመቀየር፣ ትራንስ ኢንክሉሲቭ ፌሚኒዝም በትራንስጀንደር ጾታቸውን እስከ መቀየር የመድረስ መብትንና እንዲሁም ደግሞ ሌዝቢያን ፌሚኒዝም የተመሳሳይ ጾታ ጋብቻን የሚያስፋፋው ፌሚኒዝም ለኢትዮጵያ ስጋት አይደለም ብሎ የሚከራከሩ ሰዎች አሉ። መደፈርና የሴቶች መጠቃት ነው። እሱም በደንብ ለያይተን እንድናወራበት ፈልጋለሁ። ወደዚህ ግን ያመጣኝ ቲክቶክ ላይ ያለው ሙቭመንት ትራዲሽናል ወይም ሊበራል ወይም የክርስቲያን ወይም የሙስሊም ፌሚኒዝም ስላልሆነ ይሄ መጨረሻ ላይ ጠቀስኩት ስለሆነ ነው። ይበልጥ እያወራንበት ስንሄድ አብራራዋለሁ። በጣም የሚገርም ነው። በደንብ ነው የዘረዘርክልን። አሁን ቲክታክ ላይ ሳይ እኔም እንደዚህ አይነት አንዳንድ አይነት ጥያቄ ያላቸው ሰዎች አሉ። አንተም በጣም በብዛት ከረዥም ጊዜ በፊት ጀምሮ ሶሻል ሚዲያ ላይ ትጽፋለህ በዚህ ጉዳይ። ይሄ ጉዳይ ከጀርባው በጣም ሂድን አጀንዳ አለው፣ ይሄንን የሚመሩት ሰዎችም የዛ ሂድን አጀንዳ አስፈጻሚ ሰዎች ናቸው ስትል ብዙ ጊዜ ያያለሁ። እዛ ጋር የሚከራከሩት ደግሞ ጭራሽ የለም። እኛ የምንከራከረው ለሴቶች መብት ነው፣ የምንከራከረው ለሴቶች መደፈር ጉዳይ ነው፣ ለሴቶች ጥቃት ነው፣ ሴቶች ቤቱ ስለሚደርስባቸው ነገር ነው እንጂ ከዛ ጋር የተገናኘ ነገር አይደለም ይላሉ። ስለዚህ እንዴት ነው የሚታረቀው? አሁን ከጀርባ ሂድን አጀንዳ አለ የሚባል አለ። እንዴት ነው ያወቀው አንተ? አንደኛ ሂድን አጀንዳ እንዳለ፣ ሁለተኛ የሚታረቀው እንዴት ነው? እነሱ ሴት ጥቃት ነው ሌላ ተውት ነው የሚሉት። ኦኬ፣ በጣም ጥሩ ጥያቄ ነው። መሰረታዊና መመለስ ያለበት ጥያቄ ነው ብዬ አስባለሁ። የመጀመሪያው ሂድን አጀንዳ እንዳለው እንዴት እርግጠኛ ሆንክ ለሚለው ነገር እንደዚሁ ከውጫዊ ሪዝኒንግ ስንነሳ ይህንን የሚያራምዱ ሰዎች ወይም ደግሞ የዚህ ሙቭመንት መሪ ሆና በቲክቶክ ይህንን ነገር የምታደርገው ልጅ በተጨባጭ የተመሳሳይ ጾታ አፍቃሪና እንዲሁም ደግሞ የኤልጂቢቲኪው ራይት መከበር አለበት ብላ
የምትከራከር ሴት ስለመሆኗ ብዙ መረጃዎች ወጥተዋል። ምናልባት ስለሷ የሚከራከሩ አንዳንድ ሰዎች ካልሆኑ በቀር እሷም ራሱ የካደችው ነገር አይደለም፣ አስተባበለችው እንጂ መካድ አልቻለችም። አንደኛው ግልጹ ነገር ይሄ ነው። ሁለተኛው እንደ ክርስቲያን ወደ ዘፍጥረት 1 ልመልስህና ወደ ኦሪጂናል ወደ ከስር ከመሰረቱ ስናየው ጌታ ኢየሱስ ትዝ ይልህ እንደሆነ ኬቢ እውነት እውነት እላቸዋለሁ ብሎ ነው የሚመጣው። ፊቱም እውነት ነው ኋላውም እውነት ነው ማለት ነው። እውነት እውነት እላቸዋለሁ። ሰይጣን ግን በሰርፓንቱ አማካይነት ወደ ሔዋን ሲሄድ እውነት እልሻለሁ ውሸት ብሏት ነው የመጣው። በውኑ እግዚአብሔር በገነት መካከል ካሉ ዛፎች አትብሉ አለን አላት። አየህ፣ እግዚአብሔር ያዘዘውን ትእዛዝ እንዴት ሰማ? ከሰማቸው እግዚአብሔር ከሰጠው ትእዛዝ ተነስቶ ኮት አድርጎ ነው የመጣው። ከዛ ግን ይህንን በበላችሁ ቀን ሞትን አትሞቱ። አየህ፣ ማርና መርዝ የተቀላቀለበት ነገር ማለት ነው። ስለዚህ እንደ ክርስቲያን ይህን ነገር ለምንድን ነው በትኩረት ማየት ያለብን? ሰዶማዊነት የጸደቀባቸውን ቦታና ወይም ሰዶማዊነትን የሚያስፋፉ ዓለም አቀፍ ድርጅቶችን ብታይ በቀጥታ መጥተው ሴት ከሴት ወንድ ከወንድ መጋባትን ፍቀዱ ብለው አይጭኑብህ። የጾታ እኩልነት የምናምን መብት በሚል ነው ሁል ጊዜ የሚገቡት። በዚህ ላይ የሰሩ ሰዎች ሊያረጋግጡልኝ ሊያግዙኝ ይችላሉ። ስለዚህ አሁን ይቺ ልጅ ካለው ተጨባጭ ነገር በጣም ሴንሲቲቭ የሆነ በሴቶች ደካማ ጎን ነው የመጣችው። የመጀመሪያው እባብ ወደ ሔዋን ወደ ሴቷ የሄደው በደካማ ጎኗ እንደሆነ ማለት ነው። ስለዚህ ሁለት አይነት፣ አንደኛው የተጨበጠ ተጨባጭ የሆነ ኤቪደንስ አለ፣ የተመሳሳይ ጾታ አፍቃሪና ያ ሚሽን የሰጣት ድርጅት እንዳለ በግልጽ የሚታወቅ ነገር ነው፣ ከሀገር የኮበለለችበት ነገር። ሁለተኛው ከምታወራው ከራሷ ንግግር ከምታራምደው አይዲዮሎጂ ተነስተ በቀጥታ የመጽሐፍ ቅዱስን ነገር ስለምትቃወም አሁን በቲክቶክ ላይ ይህንን ሀሳብ የምትመራው ጆርድ የተባለችው ግለሰብ ማለት ነው ትራዲሽናል ፌሚኒዝም አይደለም የምታካሄደው። የሴቶች ጭቆናና መሞት ወይም ሴቶች እኩል የሆነ የትምህርትና የስራ አክሰስ ይኖራቸው የሚል ሀሳብ አይደለም እሷን ረፍት የነሳት። እንዳልሆነ እያንዳንዱ ቪዲዮዋና ንግግሯን ማየት ይቻላል። ሌዝቢያን ፌሚኒዝም፣ ራዲካል ፌሚኒዝም እና የትራንስ ኢንክሉዚቭ ፌሚኒዝም የሚያካሂደውን ሀሳብ ነው የምታካሂደው። ባትሆን ኖሮ በቀላሉ ያንን የኤልጂቢቲኪውን ወይም የተመሳሳይ ጾታን ፍቅር በመቃወም አሁን ለኢትዮጵያ ሴቶች ያለውን ጥቃት ለማስቆም እንደዛ አይነት ሙቭመንት መጀመር ትችል ነበር። በነገራችን ላይ ይሄ ሀገር ማለት ነው ይሄ ሀገር አሁን እሷ 2 እና 3 ዓመት መታ የጀመረችው ነገር አይደለም። በህፃናትና በሴቶች ላይ የደረሰው ጥቃት እኔ በእውነት ነው ተማሪ ሆኜ ሀና ላላንጎ የተባለች ልጅ ላይ ደረሰው ለሰዓታት ስቅስቅ ብዬ ነው ያለቀስኩት። አሁን ይሄ ሀገር እንደው ሪሰርች የሚሰራ ልጆች አባታቸውን ነው እናታቸው የሚወዱት? እናታቸውን ነው ብዙዎች የሚወዱት። ይቺ ሀገር ኢትዮጵያ ማለት ነው በእናት ነው የተጠራችው። ምኒልክ ራሱ እምዬ ነው አይደል የሚሉት። ይሄ ሀገር እኮ ሴት የሚወድ ነው። ግን ጥቃቶች አሉ በደም በጣም ባህላዊ አስተሳሰብ ያላቸው በጣም ሎ አይኪው ያላቸው ሴት ልጅ የሚጨቁኑ አሉ ግለሰቦቹ ነው እንጂ ያሉት በአይዲዮሎጂ ደረጃ በተቋም ደረጃ ሴትን የሚያጥላላ ነገር እዚህ ሀገር የለም። ህጉ ላይ ክፍተት ሊኖር ይችላል። አዎ ሴት ዳኛዎችም ሆነው እንደሚገባ ላይፈርዱ ይችላሉ። ስለዚህ ይህን ሰበብ ተደርጎ ግን እየተካሄደ ያለው የሌዝቢያን ፌሚኒዝም፣ የራዲካል ፌሚኒዝም እና የጀንደር ኢንክሉዚቭ ፌሚኒዝም ነው ብዬ ነው የማምነው። በጣም እዚህ ጋር እኔም መጋራው ነገር አለ። ለምንድን ነው አሁን ጥቃትን ማውገዝ ከሆነ አሁን አንተም እንደነገርከን በስነ ስርዓት ሚስት አለች፣ 2 ሴት ልጆች አሉ። 2 ሴት ልጆች አሉት አባት አግብተው በስነ ስርዓት ተዳሩ እየመራባት የሴት ልጅ ጥቃት ላያመው ላያንገበግበው የሚችልበት ምንም አይነት ሪዝን የለም። በቃ ማለት ሁላችን ማለት የሴት ጥቃት ምናምን እኛም ነኝ አሁን እዚህ ክርስቲያን ቲዩብ ላይ ለረጅም ጊዜ በፊት መጽሔት ስሰራ ምናምን ረጅም ጊዜ ምናምን እንደዚህ ነገሮች ሲመጡ በጣም ማወግዞ በጣም የሚዘገነነኝ በጣም በቃ የሴትን ጥቃት ማውገዝ ይሄ ግዴታ ነው። አንደኛ እንደ ወንድ ልጅም ግዴታ ነው፣ እንደ ክርስቲያንም ግዴታ ነው።
በጣም እንዴት አድርገህ አንተ ከሴት ተፈጥረህ ከሴት ጋር እየኖርክ ምናምን የሴት ልጆች ወልደህ የሴትን ጥቃት ልትደግፍ ልታበረታታ አትችልም። የእነዚህ ልጆች ግን ከጀርባ ሂድን አጀንዳ አለ ስትል ምን አይነት ማስጨማቀቂያ ያመጣሉ መሰለህ? አንተ ደፋሪ ነህ፣ ዝም ብሎ የለጠፉብሃል እንዳታወራ ማለት ነው። ከባ ሴቷንም ደግሞ ይሄ ነገር ምናምን ነገር የሚል ነገር ስታነሳ ሴቷም ይሄ ነገር እንደውም እህታችን ሰብለ በጣም ወዳጃችን ስትናገር እየሰማኋት ነበር። በቃ እኛ እንደዚህ አይነት ነገር አንፈልግም። እሷን ረጅም ጊዜ ከሴት ጥቃት ጋር የተገናኘን ነገር ሶሻል ሚዲያ ላይ ስታወግዝ ስትከላከል ማቃት እህት ነች ሰብለ ማለት ነው። በጣም ብዙ ስትከላከል ማቃት። እንደዚህ አይነት ሰዎችን ይመጡና ያሸማቀቋቸዋል። ስድብ ነው ማለት ቀጥታ ኮንቨርሴሽን እንደዚህ ጤነኛ ንግግር እንኳን እናቴ ማለት እንደዚህ ነው ሚል እንኳን ማብራሪያ የለም። ቀጥታ ስድብ ነው። ስለዚህ ከጀርባው ይሄ ነገር በደንብ አጀንዳ እንዳለው እኔም ዝም ብዬ ፊልም አደረገው ነገር በደንብ ዝም ብሎ ይሰማኛል። የሆነ የለም ሲያወሩ የሆነ ፊልም ታደረገው ነገር በደንብ አለው እና በጣም ሌላው ደግሞ አንድ ከአንተ ጋርም ላወራ የፈለግኩት ልጠይቀም የፈለግኩት ነገር በጣም ክርስቲያን ሴቶች የዚህ ነገር የዚህ ሙቭመንት አካል ሆኖ አይቻችኋለሁ። በጣም ብዙዎቹ እንዳልከው ድልም አይሰጡም ለመነጋገር። አንድ ደፋሪ የሆነ ነገር እንትን የሚል ማሸማቀቂያ ሲሉ አይቻልም። ግን ክርስቲያን ሆኖ ፌሚኒስት መሆን ይቻላል? ከእግዚአብሔር ቃል ጋር አይጋጭም? እስቲ ይሄንን ነገር እሺ ጥሩ ጥያቄ ነው ይሄኛው። አንተ ያልከው በነገራችን ላይ እኔም ሶሻል ሚዲያ ላይ ስጽፍ ገጥሞኛል። ሐሳቡን አንስቼ ሐሳቡን ሳይሆን ፐርሰናል አታክም ያደርጋሉ። እናንተ ደፋሪዎች፣ እናንተ እንደዚህ በቃ አሁን ይሄም ነገር አንደኛው ስጋቴ እኛ እንደ ክርስቲያን ችግር የለውም። አሁን እኔ እንደዚህ አይነትም ሐሳብ ስትጋብዘኝ በጣም ሴንሲቲቭ የሆነ ሆት ኢሹ ላይ ስናወራ ስድብም ጥሩ ነገርም አስተያየት ሊሰጥ ይችላል። ለዛ ራሴን አዘጋጅቼ ነው። እንደዚህ የሚሉ ሴቶች ግን በገጠር ያሉ ቲክቶክ ምን እንደሆነ ማያውቁ፣ ፌሚኒዝም ምን እንደሆነ ማያውቁ፣ ኢንስታግራም ምን እንደሆነ የማያውቁ ብዙ ህፃናት ብዙ ሴቶች አሉ። የነበረውን ችግር ወንዶቹ የጨቆኗቸው ከባህል አንጻርም በለው ወይም ደግሞ ከእውቀት ማነስ አንጻር የሚያደርሱባቸውን ጥቃት አሁን ደግሞ ወንድ ልጅ ማለት ዕቃ ነው፣ ባል ምንድነው የቤት ዕቃ ነው ምናምን እያሉ ሲቀልዱ የቤት ዕቃ ነው ምናምን ሰምተሃል? እነዚህ ቅምጥል ሴቶች ጳውሎስ ቅምጥሊቱ ይላል። ምንድነው እነሱ ቅምጥል ናቸው፣ እዚህ ጋራ ተቀማጥለው ነው እንጂ እዛ ጋር ያሉትን ሰዎች ቢያስቡ እንደዚህ አይነት ሪስክ ውስጥ የሚከት ነገር አያደርጉም። ለምሳሌ እዚህ ከተማ ውስጥ ሆኜ እኔ ፕሮቴስታንትን ወክዬ ሌላውን ሃይማኖት ብሰድብ፣ እኔ አዲስ አበባ ውስጥ ነው ያለሁት ግን ተጋላጭ የሆኑ ክርስቲያን ሰዎችን እያጋለጥኳቸው ነው። ይህ ጀግንነት አይደለም። በነገራችን ላይ ጀግንነት የሚሆነው እኔ ሙስሊም ዶሚናንት የሆነ ኤሪያ ወይም ኦርቶዶክስ አክራር የበዙበት ቦታ ሄጄ ፊት ለፊት ስጋፈጥ ነው ጀግንነት የሚሆነው። እዚህ ከተማ ውስጥ ቁጭ ብዬ ግን ኦርቶዶክስን ባጥላላ ሙስሊምን ባጥላላ እዛ ያለምንም ጥበቃ የሚያመልኩ ይሄንን በነገራችን ላይ ዛሬ 2 ዓመት ጎንደር ዩኒቨርሲቲ ጋብዘውኝ ሄጄ ላገለግል ያየሁትና ያዘንኩበት ነገር ነው። በቃ ምንም እግዚአብሔር ብቻ ነው የሚጠብቃቸው። ስለዚህ አንድ አገልጋይ እዚህ ሆኖ እነሱን ሪስክ ውስጥ የሚከት ነገር ማለት የለበትም። ልክ እንደዛው እነዚህ ሴቶች ባል ማለት አረ ምን ያመጣል እያሉ በኢንስታግራም ላይና ቲክቶክ ላይ ያሉ ዘመናዊ ነን የሚሉ ቅምጥል ሴቶች ከሚናገሩት ነገር የተነሳ በገጠር እናንተ ሴቶች ማለት ብሎ አስተሳሰቡ ትንሽ የሆነ ከእውቀት ነፃ የሆነ ወንድ ሴቶችን መድፈር፣ መግደል፣ መጨቆን እንዲቀጥል የሚያበዛ ነገር ነው ብዬ አስባለሁ። ገብቶሃል አይደል? ስለዚህ የክርስቲያን ለጠየቀኝ ነገር ስመለስ የክርስቲያን ፌሚኒዝም እንዴት ነው መጽሐፍ ቅዱስ የሚለው ወይም ደግሞ በመጽሐፍ ቅዱስ እይታ የሚለውን ላይ የኔም አንዱ አሁን ይህን ፕሮግራም ስንሰራ በጣም ቻሌንጅ ለማድረግ የምፈልገው አማኝ ሴቶችን ክርስቲያን ሴቶችን ነው። እኔ በምጽፈው ጽሁፍ ላይ ፌስቡክ ላይ አንዷ መታ ኦርቶዶክስ ታያለ አብዛኛው ጠበቃ የቆሙላት ለዮርዳኖስ ጠበቃ የቆሙላት ክርስቲያን ጴንጤ ሴቶች ናቸው በጣም በብዛት። ለኔም ጥያቄ ሆኖብኛል ማለት እሷ አዚፍ እሷ እንደጀመረችው ይህንን ሙቭመንት የሴቶች ጥቃትና መደፈርን እኮ ሶሻል ሚዲያ ላይ አይደለም በአካል ወጥተው ማለት ነው ሰልፍ በቃን በቃ መገደል በቃን ያለው የተለያየ ከተማ አዲስ አበባ ውስጥም ሰልፍ እኮ ያደረገ ህዝብ ያለበት ሀገር ነው። እሷ የዛሬ 2 እና 3 ዓመት ቲክቶክ ላይ የጀመረችው ነገር አይደለም። ምንድነው ክርስቲያን ሴቶችን ከዚህ ሴት ጋር ያጣበቃት ለመለየት እንሞክር።
በጣም የዋህ ክርስቲያን ሴቶች ሊኖሩ እንደሚችሉ አውቃለሁ። ደካማ ጎናቸው ሲነሳ የሴቶች ጥቃት መደፈር ሲባል በየዋነት እውነት ነው ብለው የቆሙ አሉ። እነዚህን ምናልባት ትራዲሽናል ፌሚኒስት ልበላቸው። እኛ ከወንዶች እኩል በቃ ሌላ ጥያቄ የለንም፣ አትግደሉን አትድፈሩን ያልነው የሚሉ አሉ። እኔም ኬቢም ሌላውም ወንድ ጤነኛ የተባለው ከነዚህ ጎን ነን አለን። ከነሱ ጎን እኩል ሴቶች እኩል መብት። እኔ እንደውም እንደ ሴት ልጅ አባት ምናልባት ወንድ ልጅ ከወለድኩኝ በእውነት ለሴት ልጄ ነው የበለጠ ፌቨር ማደርገው። አፈርማቲቭ አክሽን ሚሉት ለሴት የበለጠ ፕሮቴክሽን የበለጠ የተመቻቸን ነገር ላደርግ ይችላል። አንተም እንደሱ እንደሆንክ አማኞች እንደሱ እንደሆነ አውቃለሁ። እነዚህ የዋ ፌሚኒዝምን የሚከተሉት ናቸው። ሌሎቹ ደግሞ አሉ ከዚህ የመብት ጥያቄ የመደፈር የመጨቆን ብቻ ሳይሆን ክርስቲያን ፌሚኒዝምን የሚያቀነቅኑ አሉ። ሴት ቄስ መሆን አለባት፣ ሴት ፓስተር፣ ሴት ነቢይ፣ ሴት የወንጌል አገልጋይ መሆን አለባት የሚሉ አሉ። ይሄ ምናልባት ሌላ ጊዜ በሌላ ርዕስ ልናነሳው እንችላለን። ይሄ ቴዎሎጂካል የሆነ ቪው ያመጣው የፌሚኒዝም አይነት ነው። አንዳንዶች ሴት በማህበር ዝም ትበል የሚሉ ኮንዘርቫቲቭ አሉ። እነዚህኞቹ ደግሞ ነው ማርያም የመጀመሪያዋ ፕሪቸር ነበረች የጌታን ትንሣኤ የተናገረች የሚሉት ነው። ይሄ ደግሞ ቴዎሎጂካል ጥያቄ ነው ያላቸው። ስለዚህ እኔ ቅድም እንዳልኩ ትራዲሽናል ፌሚኒዝምን የሚያካሂዱት ሴት ከወንድ እኩል ልትከበር ልትጠበቅ ይገባታል፣ የትምህርት የሥራ በቤት ውስጥ ኃላፊነት እሷ ላይ ጫና መደረግ የለበትም። እነዚህ የዋህ ክርስቲያን ሴቶች የሚያካሂዱት ፌሚኒዝም ነው። ስናየው ቃሉ ፌሚኒዝም ከሚለው የፍሬንች ቃል የመጣው ሴት ማለት ነው። ስለ ሴት የሚቆም ሙቭመንት ማለት ነው። ከእግዚአብሔር ቃል አንጻር ስናየው መጽሐፍ ቅዱስም ሴት እንድትፈቀር እንድንንከባከባት እንድንጠብቃት ያዛል። እነዚህ የዋህ አማኞችን አብረናቸው ነን፣ ከጎናቸው ነን፣ እቀበለዋለሁ። የሁለተኛውን አቋሜን እዚህ ላይ መግለጥ አሁን ስላልፈለግኩ ነው። ሴት የክርስቲያን ፌሚኒዝም ሴት በቸርች ውስጥ ያላት መብት ከወንድ እኩል ነው የሚለውን ልዝለለው። ስለዚህ ሌላ ጊዜ እናወራዋለን። ሶስተኛውና ከአንተ ጋር በደንብ ልንመታው ያሰብነው ራዲካል ፌሚኒዝም፣ ከሱ ውስጥ የወጣው ሌዝቢያን ፌሚኒዝም፣ ከሱ ውስጥ የወጣው ጀንደር ክሪቲካል ፌሚኒዝም፣ ከሱ ውስጥ የወጣው ትራንስ ኢንክሉሲቭ ፌሚኒዝም። ሴት ከሴት ጋር እስከ መጋባት መብቷን እናስከብራለን። ሴት ከውሻ ጋር ከፈረስ ጋር እስክትጋባ ድረስ እንጮዋለን። ሴት ጾታዋን ወደ ወንድ እስክትቀይር ድረስ ሴት ወደ ፈለገችው አይነት ተፈጥሮ ወንድም ሴትም ሁለቱንም የወንድም የሴትም ኦርጋን እንድትይዝ እስከዛ ድረስ እንታገላለን የሚለው የፌሚኒዝም አይነት ነው። ብዙ ሴቶች ከዚህ ሩቅ ነን ሊሉ ይችላሉ። በቃ ሩቅ ከሆናችሁ ከዚህኛው እንቅስቃሴ ውጡ፣ ከዚች ልጅ ተለዩ ነው የምንለው። አይ የእሷ ሀሳብ ቆንጆ ነው፣ እሷንም ሀሳቧን ነው የሚሉም አይቻለው። ልክ ነው። እሷን እኮ ምንም እሷ የፈለገችው መሆን ትችላለች በግሏ፣ ግን ሀሳቧን እንገዛዋለን ማለት የእሷ ሀሳብ እኮ ወንድ ምንድን ነው የሚሸጥ ነው ምና ሸቀጥ ነው እያለች ምንድን ነው ቤት ውስጥ ያለው ነገር ንብረቱ በማንስብ ነው እንትኑ በማንስብ ነው እያለች ለባልሽ ምንም ነገር አትስሪ እያለች ማለት በግልጽ የምትናገረው ነገር በጣም በግልጽ የምትናገረው ነገር ይህን እያለች ሀሳቧን አንገዛውም፣ ግን እንትኗ እንደፈለገች መሆን መብቷ ነው። ግን ሀሳቧ እኮ ይሄ እኮ ሀሳቧ እኮ ትዳርን መበተን፣ ሀሳቧ እኮ ቤት ማፍረስ ማለት እኔ አሁን እናትና አባቴ እንግዲህ እናቴ እስክታልፍ ድረስ አብረው ነው የኖሩት። ቅድም ስልህ እንደነበረው በጣም ኦልሞስት 38 39 ወደ 40 ዓመት የምትጠጋ አብረው ኖረዋል። አብረው ሲኖሩ እሷም ውጭ ስራ ትሰራለች፣ የመንግስት ስራ፣ እሱ የመንግስት ስራ ይሰራል። ቤት ውስጥ ተጨቆንኩ ምናምን ስትል ሰምቻት አላውቅም። እኔ እናቴ ትሰራለች፣ ለእኛ ዋጋ ትከፍላለች፣ እኛን ማሳደግ ወንድሞቿን ማሳደግ ብዙ ነገር ኃላፊነት ነበረበት። አንድ ቀን እኔ ባሌ ጨቆነኝ ስትል ሰምቻት አላውቅም። ያን ሁላ ዘመን አብረው የኖሩበት ምክንያት በመሃል ለሱ የምታረገው ነገር ሰሚሽን፣ ለሱ የምትሰራው ምግብ፣ ለሱ የምታረገው ነገር በቃ ወዳ በፍቅር የምታረገው ነገር ተረዳኛ እንጂ እንደ ጭቆና አይደለም። ቤቱ ሰራተኛ እሷ ሰርታ ስታመጣ ደስ ይላታል፣ እሱም እሷ የሰራችውን ሲበላ ደስ ይሏል። ከፍቅር የሚደረግ ነገር ነው። ይሄን አሁን ለምን ቡና አፈላለሁ እኔ ቡና ካፈላውልህ አንተ ደግሞ አጥሚት አፍላ ምናምን እንደዚህ ነው የዚች ልጅ ሐሳብ። በትክክል ልክ ነህ ኬቢ። ሐሳቧ እኔንም ያሉኝ አሉ በግል ክርስቲያን ሴቶች፣ እኛ እሷ ስለ ሴቶች እንደሷ የጮህልን የለም፣ እኔ ምን አገባኝ የፈለገችውን ብትሆን ይላሉ። እኔ እቺ ልጅ
ኬሚስትሪ አስተማሪ ማትስ አስተማሪ ብትሆን ችግር የለብኝም ልበልህና ሴት አፍቃሪ ሆና ከሴት ጋር የተጋባች ባዮሎጂ ባዮሎጂ እንተሆነ ኬሚስትሪ ወይ ፊዚክስ ወይ ማትስ አስተማሪ ብትሆን በዛ ነው የምንገናኘው። እንደው ትራንስጀንደር እንደሚባሉት ጾታዋን የቀየረችን ብትሆን የግል መብቷ ነው እና ውጭ ሀገር እንደዚህ አይነት አስተማሪዎችም ስላሉ ተምሬ ሄዳለሁ ትላለህ። ስለ ትዳር፣ ስለ ጾታዊ ግንኙነት፣ ስለ ወንድና ሴትነት፣ ስለ ሴት የምታስተምር ሌዝቢያን ሴት ፐርሰናል ላይፏ እንዴት አያገባኝም ይባላል። ከፐርሰናል ላይፏ ኤክስፔሪየንስ እኮ ነው ያንን ትምህርት ያወጣቸው። አንድ ጌይ ስለ ወንድነት እንዴት ሊያስተምረኝ ይችላል? አይችልም። ልሰማውን በፍጹም አልፈቅድም። የፈለገ ጥሩ ነገር ያወራ። እቺ ሌዝቢያን ሴት ነች። ሌዝቢያን ፌሚኒዝምን ከዛም አልፎ የጾታን የመቀየር መብት ድረስ የምትሟገት እና በዛም ሙቭመንት ውስጥ ያለች ሴት ነች። ወንድ ልጅ የቤት ዕቃ ነው፣ ወንድ ልጅ ምንድን ነው ቁስ ነው እያለች የምትፈልግ ሴት ሲጀምር ራሱ ሙሉ ለሙሉ ሴት ነኝ ብላ አልተቀበለችም። እኔ ጥያቄ የሚፈጥርብኝ ሴት እኮ ስለመሆኗ ራሱ ገና አላመነችም። ማለት ሴቶች ወንድ አያስፈልጋቸውም ብላ እንዳየሁት በቪዲዮ ላይ የወንዱን ድርሻ ተክታ አንዲትን ሴት ልትገናኝ የሞከረች ሴት በቪዲዮ ነው እንግዲህ። የተደበቀው ደግሞ ስንታል ሴትነቷን እርግጠኛ ያልሆነች ሴት እንዴት ነው ስለ ሴት ምትጮህ? ክርስቲያን ሴቶች ይህንን መለየት ካቃታቸው እንዴት ነው ሌላ አይነት ከፍ ያለ ዲሰፕሽን ሲመጣ የሚለዩት? አስተማሪ ጠፍቶ ነው። ስለ ሴቶች ትክክለኛ ቦታ የሰጠው መጽሐፍ ቅዱስ ነው። እንደ መጽሐፍ ቅዱስ ሴቶችን ያከበረ እንደ እግዚአብሔር ሴቶችን ያከበረ የለም። እንደ ኢየሱስ ሴቶችን ያከበረ አለ እንዴ? ኢየሱስን ውስጥ ሕፃናትን አትከልክሏቸው ወደ እኔ ይምጡ አለ። ልጆቹን ሲገስጿቸው ዞር በሉ በቃ አቴንሽን ነስተዋቸው ዞር በሉ ሲሏቸው አትከልክሏቸው አለ። ስለ ሕፃናት መብት ኢየሱስ ቆሟል። ያ ብቻ አይደለም፣ ከሴት ጋራ በመነጋገሩ በታሪክ ውስጥ ጌታ ኢየሱስ ትልቁ ምሳሌያችን ነው። ለምን ሰማርያና በሰማርያ ሊያልፍ ግድ ሆነበት ይላል። ሰማርያና እስራኤል አይተባበሩም ነበር አይሁዳውያን። የሚገርም አይሁዳውያን እንደ ውሻ ነው ሰማርያዎችን የሚያዩዋቸው፣ እንደ ሰው አይደለም፣ እንደ ውሻ ነው የሚያዩዋቸው። እና ያችን ሴት ግን ውሃ ጠጭኛል። ደቀ መዛሙርቱ እንኳን እነዛ አማኞች ኢየሱስን በቅርበት ያውቁታል የሚባሉት ከርቀት አዩት። ከሴት ጋራ በመነጋገሩ ተደነቁ። ያውም ሰማርያዊት ሴት ከመሆን ከኔ ውሃ ትጠይቀኛለህ አለችው። አየህ፣ አልፎ ባውንደሪን አልፎ የባህልን፣ የሃይማኖትን፣ የዘር ጥላቻን አልፎ ሴት አውርቷል። ወንዶች ብቻ በሚገኙበት ጉባኤ መግደላዊት ማርያም መጣ በሽቶ ጠርሙስ በእንባዋ በፀጉሯ ስታብሰው ጸጥ ያላት። እሱም ፈርተው ነው የተዋት እንጂ ያስወጧት ነበር። እሱ ግን ይሄ ወንጌል በሚነገርበት ቦታ ሁሉ እሷ ያደረገችው ደግሞ ለመታሰቢያነት ይነገራል። እንደ መጽሐፍ ቅዱስ ሴትን ያከበረ የለም። ክርስቲያን ሴቶች መጽሐፍ ቅዱስ ላይ ጥቅስ አይዲዮሎጂ አተው ነው ወይ ቢብሊካል የሆነ አይዲያ ቪው አተው ነው ወይ ወደዚህ ልጅ የተጣበቁት ብዬ ግራ ይገባኛል። ይህ ብቻ አይደለም። ኃጢአት በመጀመሪያ በማን የገባው? በሴት በሔዋን ዲሰፕሽን፣ በኋላ እናወራዋለን። በእሷን የገባው እሺ፣ የሰው ልጅ ላይ ውድቀት መጣ፣ የኃጢአት ውድቀት። ጽድቅ በማን በኩል ነው ወደ ዓለም የገባው? በሴት። እግዚአብሔር በሴት የገባውን ኃጢአት በሴት በኩል ነው የተበቀለው። በማን? በማርያም በኩል። እሺ፣ ጌታ ኢየሱስ ከወንድ አልተወለደም። እግዚአብሔር ተአምራት መስራት አቅቶት አይደለም፣ በሴት በኩል ነው የተወለደው። አምላክ እንድትጸንስ፣ አምላክን እንድትወልድ፣ ለዓለም ሁሉ በረከት የሆነ አምላክ እንድትወልድ ኃላፊነት የሰጠው ለማን ነው? ለሴት። ታዲያ ከእግዚአብሔር በላይ ሴትን ያከበረ አለ? ከመጽሐፍ ቅዱስ በላይ ሴትን ያከበረ አለ? አማኝ ሴቶች ይሄ ጠፍቷቸው ነው ወይ ከዚህ ሌዝቢያን ፌሚኒዝም ከምታካሄደው ልጅ ጋር የተጣበቁት? ወይስ እሷ ነች ኢትዮጵያ ውስጥ ይሄን ያስጀመረችው? እና ቻሌንጅ ላረጋቸው እፈልጋለሁ፣ ኮንፍሮንት ላረጋቸው እፈልጋለሁ። ቅንና እግዚአብሔር የሚፈሩ ሴቶች ያመልጣሉ፣ በሀሳባቸው ደግሞ የጸኑ ኢትስ አፕ ቱ ዘም።
ከኔ አውርጄዋለሁ ማለት ነው። እና እኔ የምረዳው ይሄን ነው። በጣም አደገኛ አካሄድ ነው። ፋይናል ሄዶ ብዙዎቹ ባለማወቅ በእርግጥ የሚገቡበት ነገር ነው። ከኋላ ያለውን ማሰብ ዲማኒክ የሆነ አጋንንታዊ የሆነውን ነገር አንዳንዴ ደግሞ ከኋላ የመናፍስት አሰራርም እንዳለ ምናምን እንረሳለን። ክርስቲያን በጣም አጋንንታዊ ነገር ለምሳሌ ሰይጣን ቤተክርስቲያን ምዕራቡ ዓለም ላይ የተሳካለት ነገር መጀመሪያ የቤተክርስቲያንን ኦቶሪቲ መውሰድ፣ ከዛ የቤተሰብን ኦቶሪቲ ወንድ ያለውን ኦቶሪቲ መውሰድ፣ ከዛ ቤተሰብ ይመታል። አሁን ቤተሰብ የተከበረ ነገር መሆኑ እየቀረ መጣ። ወንዱ ቤቱ ላይ ስልጣን የለውም፣ መውለድም አይችልም። እሷ ላይ የሚመሰረት በብዛት ሴቶችም መውለድ አይፈልጉም ምዕራቡ ዓለም ላይ ያሉት። ቤተሰብ የሚባለው ነገር እየተመታ መጣ። ያ ነገር ደግሞ ቤተክርስቲያን የሚሄድ ሰው የለም። ባለፈው ታች ዘብለም ስትል ቅድም እንዳነሳ ነው እየተገረምኩ ነበር። የለም ምዕራቡ ዓለም ላይ ቤተክርስቲያን ኦልሬዲ በጣም በፍጥነት ነው በመዘጋት ላይ ያለው። እንደውም ዩሮፕ ምናምን አካባቢ ጭራሽ ወደ አለመኖር ነገር መጥቷል። ገባህ? ቤተሰብ ስለተመታ ቤተክርስቲያን ተመቷል። ክርስቶስን ቤተክርስቲያን ውስጥ ያለው ኦቶሪቲ ኦልሬዲ የለም። ስለዚህ ቤተሰብን መምታት የመጀመሪያው ሰይጣን ዓላማ ነው። ቅድም እንዳልከው ፊት ለፊት እኔ እውነት ነኝ ይህን ነው የምፈልገው ብሎ አይመጣም። ሀሳብ ነው የሚመጣው። ሀሳባችን አእምሯችንን ነው ማኒፕሌት የሚያደርገው ሰይጣን። ይከተበናል። አሁን በጥቃት ስም ይመጣና ይህንን አጋንንታዊ የሆነ ነገር ይከተበናል። ከዛ በኋላስ ቤት ውስጥ ያለው ነገር ፋሚሊ ውስጥ ያለው ነገር በቃ ይፈርሳል ማለት ነው። ሚስት ባሏን ማክበር ታቆማለች። ከዛ በኋላ ቤት ይፈርሳል፣ ኢዚሊ ይፈርሳል። ፍቺም በጣም ኖርማል ነገር ሆኗል። ጴንጤ በጣም ነው የሚፋታው። ክርስቲያን ቁጥራችን ትንሽ ነው፣ በጣም ነው የሚፋታው አሁን ላይ ማለት ነው። ከዚህ ጋር የተገናኘ እኔ ክርስቲያኖች ጋር ሽማግሌ የለም እንዴ አሉ ብሎ አንድ የቸርች መሪ ሲያወራ ሰምቼዋለሁ። ጴንጤዎች ጋር ሽማግሌ የለም አታሳረቋቸው፣ በጣም የሚፋታው ጴንጤ ሲል ሰምቼዋለሁ። እና ከዚህ ከፍቺ ጋር የተገናኘው ነገር ብናወራው ደስ ይለኛል። አሁን ላይ በጣም በተለይ ክርስቲያን ሴቶች አካባቢ እየተለመደ የመጣ ነገር ማለት ሲንግል ማም መሆን፣ መፋታት ኢዚ የሆነ መጥቶ ከዚህ ያለውን ነገር ብናነሳው ደስ ይለኛል። ጥሩ፣ በጣም አሪፍ ነገራችን ላይ የምታነሳቸው ሀሳቦች በጣም ወሳኝ የሚባሉ ናቸው። የሚገርም አሁን ቅርብ ጊዜ አንድ የሰማሁት መረጃ ፌሚኒዝም፣ ይሄኛው አይነት ፌሚኒዝም ከመጣ በኋላ ፍቺ በ60% ጨምረዋል ይላል መጽሐፍ ቅዱስ። አንድ ከሰጠን ማስጠንቀቂያዎች በመጨረሻው ዘመን ከሚሆኑ ማስጠንቀቂያዎች መጣለው። ስለዚህ በኢትዮጵያ ውስጥ ስላለው መደፈር፣ መጨቆን ኢትዮጵያ ውስጥ ብቻ አይደለም፣ ሴቶች እየተጨቆኑ ነው። ይደፈራሉ በጣም በዘግናኝ ሁኔታ፣ ይገደላሉ በጣም በዘግናኝ ሁኔታ። ይሄን የሚያደርጉ ግን ኢንዲቪጁዋልስ ናቸው፣ ግለሰቦች ናቸው እንጂ ይሄን የሚያራምድ አይዲዮሎጂ ያለው ማንም ሊያመጣልኝ አይችልም። እስቲ መደፈርን ሌጋላይዝ እናድርገው፣ የሴቶችን መጨቆን ተቋማዊ እናድርገው የሚል አይዲዮሎጂ ይዞ የተነሳ የለም። አሁን እኔ ኢንዲቪጁዋሎች ከሆኑ ግለሰብ ከሆኑ ግለሰቡ ነው መጠየቅ ያለበት፣ ወይም ደግሞ ህጉ ነው እየተለወጠ ወይም ደግሞ ኢምፕሊሜንቴሽን ችግር ከሆነ ያለውን ህግ ኢምፕሊመንት ማስደረግ ላይ ነው እንጂ በአይዲዮሎጂ ደረጃ ስለሌ ቢኖር እንሞግተዋለን ማለት ነው። አንዳንድ ማህበረሰቦች ጋር አላስፈላጊ ጎጂ ባህሎች አሉ ስለ ሴቶች። እሱን ኮንፍሮንት የሚያደርጉ ብዙ አካላት እንዳሉ አውቃለሁ። እና ስለ ፍቺ ስናነሳ መጽሐፍ ቅዱስ በመጨረሻው ዘመን ካስጠነቀቀን ነገር አንዱ ጋብቻን ይቃወማሉ ይለናል። ጋብቻን አሁን ሰይጣን በምን እንደሚቃወመው ይኸው አሁን ወንድ ጠል ማህበረሰብ እንዲፈጠር ሲያደርግ ጋብቻን እየተቃወመ ነው። ሆሞሴክሹዋል ሴም ሴክስ ሜሬጅ፣ ሴት ከሴት ወንድ ከወንድ እንዲጋባ የሚያደርገው እንቅስቃሴ ጋብቻን የሚቃወም ነው። ምክንያቱም መጽሐፍ ቅዱስ ጋብቻ የሚለው በአንዲት ሴትና በአንድ ወንድ መሃል የሚደረገውን ግንኙነት ነው። ጌታ ኢየሱስ በመጨረሻው ዘመን በኖህ ዘመን እንዳለው የጥፋት ውሃ እስከመጣ ድረስ ሲያገቡና ሲጋቡ ነበር አለ። አንዳንድ ባይብል ስኮላርስ እዛ ጋር ኢየሱስ ሲያገቡና ሲጋቡ ያለው ተፈጥሯዊ ጋብቻ አይደለም። እሱማ በፊትም ነበረ፣ አሁንም አለ፣ ወደፊትም ይኖራል። ግን እንደ መጨረሻው ዘመን ምልክት አድርጎ የወሰደው ሲያገቡና ሲጋቡ ያለው በተመሳሳይ ጾታ መሃል የሚደረገውን ጋብቻ ነበር። ይሄ አንዱ ምልክት ነው። ስለዚህ ሰይጣን በመጨረሻው ዘመን ሐዋርያው ጳውሎስ ለጢሞቴዎስ ጋብቻን ይቃወማሉ ይለዋል። አንዱ ጋብቻን የሚቃወመው ወደዚህ ዓለም ሰይጣን በሐሳብ ነው የገባው በሔዋን በኩል፣ አሁንም በሐሳብ ነው እየገባ ያለው። ይቺ ራሱ አሁን ይህን ሙቭመንት የምትመራዋ ልጅ ማለት ነው አንዱ ስትናገር የሰማሁት ሰሚሽንን እንደ መረገጥ እንደ መጨቆን
መጽሐፍ ቅዱስ በጣም የሚያስቀውና ሎጂካሊ እንኳን እኮ ራሽናል ማይንድ ያለው ሰው ሊለው የማይችለው ነገር እሱ እንዲያርግልሽ ያፍቅርሽ ይጠብቅሽ፣ አንቺ ግን አትገዢለት እንዴት ይባላል? ሎጂካሊ ራሱ አያስኬድም። ስለዚህ ሴቶችን እንዳይገዙ በማድረግ ወይም ሰሚሲቭ ሴት ራሷን ለባሏ የምታቀርብ ራሷን እሺ ብላ የምትታዘዝ ሴት እንደውም ክርስቲያኖች ሁሉ ሙድ ሲይዙ አይቻለሁ። አብርሃም ጌታዬ ብላ እንደተገዛችው እንደ ሳራ ምናምን እያሉ ማለት ነው። ይሄ በእውነት ሙድ እኮ የሚያዝበት አይደለም። ሳራ እኮ ለአብርሃም እንደሱ በማለቷ የዚህ ሁሉ ጀነሬሽን እናት ሆነች፣ ከበረች። አንድ ቦታ መጽሐፍ ቅዱስ ሲነግረን ባሏን አቃላለችና እግዚአብሔር ማህፀኗን ዘጋው ይላል። ይሄ ዲቫይን ኦርደር ነው፣ ከሰሪው ጋር የሚያጋጭ ነገር ነው። ሴቶች ሰሚሲቭ በመሆናቸው በትዳር ውስጥ ክብር ነው እንጂ የሚያገኙት ኦነርድ ነው እንጂ የሚሆኑት አይቃለሉ። ይሄ ደግሞ አይዲዮሎጂ ምን መሰለም ያደረጋቸው በግልጽ እቺ ሴት በቲክቶክ ላይ ይህንን የምትመራዋ ሴት እንደምትናገረው ድንግልናን እንኳን መጠበቅ ሞኝነት እንደሆነ፣ ይሄ ባህል ሃይማኖት ያወረሰሽ ክፉ ባህል ነው። መገዛ ለምንድነው የምትገዢው? ሲያዝሽ እዘዥው፣ እምቢ በዩ። አንቺም እኮ እኩል መብት አለሽ። አሁን አንደኛው ትዳርን የሚያፈርሰው ይሄ አይነት አጋንንታዊ አስተሳሰብ ነው። ስለዚህ ይሄ ራዲካል ፌሚኒዝም ያኛውን ለይቸዋለሁ ብያለሁ። ያንን ለይተነዋል። ለምን ኢትዮጵያ ውስጥ እኩል የትምህርት አክሰስ፣ የስራ፣ የመኖር መብት ሴቶች አላቸው፣ ጥቃት ሊፈጸምባቸው አይገባም የሚለው በእውነት እንደ ክርስቲያን ለዲስከሽንም አይቀርብም። እሱን ለብቻ ስለተው ነው አድማጭና ተመልካቾቻችን ይሄን እንዲረዱ ትፈልጋል። ያ ምንም ጥያቄ የለውም። እንደ ክርስቲያን ወንድ ብቻ አይደለም፣ እንደ ተፈጥሯዊ ወንድ ምንም ጥያቄ የሌለው ነው። ስለዚህ ለይቸዋለሁ። ይሄ ራዲካል እና ሌዝቢያን ፌሚኒዝም ግን ምንድነው ሐሳቡ? ከዛ የዘለለ ነው። ለምን ትገዥለታለሽ? ምን ስለሆነ ነው የምትገዥለት? ስልጣንን የሚቃወም እግዚአብሔርን በቀጥታ ይቃወማል ይላል። አይታል። ስለዚህ አንደኛው ፍቺን አስፋፍቷል። አሁን ያንን ሶርሱን መናገር አልችልም፣ ግን ይሄ አይነት አስተሳሰብ በመጣባቸውና በገባባቸው ቦታዎች 60% ዲቮርስ ሬት ጨምሯል። እና ምንም ጥያቄ የለውም ለፍቺ ትልቅ ግብአት ሆኗል። ቤተሰብን ሲያፈርስ ማህበረሰብን ያፈርሳል። ማህበረሰብን ሲያፈርስ አገርን እያፈረሰ ነው የሚመጣው። የፖስት ሞደርኒዝም አስተሳሰብ በጣም የሚገርም ነገር ነው ያነሳው። በጣም አደገኛ ነገር ነው። አደገኛ ስለ በጣም አደገኛ ነገር ነው። መጽሐፍ ቅዱስ ያስቀመጠውን ተፈጥሯዊ ኦርደር መጋፋት በራሱ ሌላ አደገኛ ነገር ነው። በዛ ላይ እንደዚህ ይሄን ነገር በጣም ያቀነቀኑ ሰዎች የተሳካ የትዳር ህይወት ያላቸው ሰዎች አይደሉም። በብዛት ወይ ሲንግል ማምናቸው ብቻቸውን የሚኖሩት እና የነሱን ትራማ በግል ደረሰብን የሚሉት ከባላቸው ጋር ሳይስማሙ ሊሆን ይችላል ወይ በሆነ ነገር እሱን ጠቅላላ እንደ ማህበረሰብ እንትን አድርገው ነው እያመጡ ያሉት። ከዛ በኋላ በጣም አደገኛ ነገር ነው የሚፈጠረው። ማለት ሰው ካልተጋባ፣ ጄኔሬሽን ካልቀጠለ፣ ትውልድ ካልቀጠለ። አሁን ምዕራቡ ዓለም የገጠመው ፈተና አለ እኮ። ምዕራቡ ዓለም እኮ ይሄን ነገር በጣም አቀንቅነው እንደ ህግ አውጥቶት ሰጠው ለሰው ማለት ነው። ከዛ በኋላ ምዕራቡ ዓለም የደረሰበትን ክራይሲስ እናውቃለን ሁላችንም። ክርስትና የለም፣ ሞራል የሚባል ነገር የለም። ገባ? ማህበራዊ ትስስር የሚባለው ነገር በሙሉ ጠፋ። ገባ? ከዛ እንዲሁም ዲፕሬሽን ውስጥ ገብተው ሰዎች የሆነ ጊዜ ቢቢሲ ላይ አንብቤያለሁ። ስዊድን ሀገር ሴቶቹ የድሮ በቃ የቤት እመቤትነት አይነት እንትን ይሻለናል ምናምን የምር ቢቢሲ ጽፎ አይቻለሁ። የምር በቃ ስዊድን ሴቶች የድሮ አይነት እንትን ይሻለናል በቃ ከባላችን ጋር ልጃችን እየወለደ ምናምን እንደዛ ነው መኖር የምንፈልገው ምናምን ብለው አውጥቶት ቢቢሲ አይቻለሁ። ለምሳሌ ተፈጥሮ ይሄ ነው። ተፈጥሮ ይሄ ነው። በቃ የሰራን እንደዚህ ነው እግዚአብሔር። አሁን ከተፈጥሮ ጭቆና በሚባል ነገር ከተፈጥሮ ይወጣ። አሁን በጣም የሚያሳስብ ብዙ አይነት ጭቆና አለብን እኮ እንደ ሀገራችን ውስጥ በተለያዩ ቦታዎች ላይ ግጭቶች፣ ጦርነቶች አሉ። ያ ቦታ ደግሞ እንደዚህ አይነት ቦታዎች ደግሞ ህፃናትና ሴቶች በጣም ከፍተኛ ጥቃት እንዲደርስባቸው ያደርጋል። ይሄ ነገር በቃ ይሄን ነገር መቃወም በቃ እዛ ቦታ ላይ የሚደርሱ ኦልሬዲ ጥቃቱ አለ። አሁን ጥቃቱን ሳይበር ላይ በመጮህ አይደለም፣ ወንድ በማጠላላት አይደለም አይደለም ያባብሰዋል። ጭራሽ ህጉ ላይ እንደዚህ አይነት አጥቂ የሆኑ ሰዎች ላይ የሚደርስባቸውን ቅጣት እንዲቀየር ማድረግ ነው። እሱ ላይ ኢንፍሉዌንስ ማድረግ ነው ለውጥ የሚያመጣው። በትክክል ለምን ሀገርንን መንግስት አለ፣ ህግ አለ። ስለዚህ ህጉን እሱ ላይ ተጽዕኖ ማሳደር ነው እንጂ እነሱ ግን ይህን ማድረግ አይፈልጉም። በጣም የሚገርመ ነገር እስቲ የትኛዋን ልጅ ጥቃት ላይ
ያደረሰባትን ልጅ ወስደው ፍርድ ቤት ተከራክረው ለጠበቃ ከፍለው አስወስነውላት አየን። የለም ፕራክቲካል ነገር ላይ የሉም። አሁን ህግ አለ ኦልሬዲ ማለት በህግ ነው የምንገዛው የምንተዳደረው ሁላችንም። መተህ የሆነ ቦታ ላይ ለጠበቃ ከፍለህ ገንዘብ አዋጥተህ እነዚህን የሚያክሉ ሴቶች ብዙ አሉ ጥቃት የደረሰባቸው ሴቶች እህቶቻችን ጥቃት ደርሶባቸዋል፣ ይሄ ሰውዬ ይጠየቅ ተብሎ ተከራክራ የሆነ ያስወሰኑት ነገር የለም። ህግ እንዲወጣም ተጽዕኖ ያደረጉት ነገር የለም። ግን ወንድ ጠልነትን በጣም ያስፋፋሉ። እንደዚህ እያደረገች ነው። ቤት ውስጥ ለምን ትገሻለሽ? ማለት ቤት ውስጥ የመገዛት ያለ መገዛት አይደለም እኮ ፕሮብሌሙ እኮ በጣም ብዙ አይነት መከራ ውስጥ ያለን ህዝቦች ነን። በጣም ብዙ አይነት ጥቃት፣ በጣም ብዙ አይነት ጫና ነው ያለው። እነዚህ ግን የሚፈልጉት ነገር ሌላ ነው። በቃ ሴቶች እንዳያገቡ ነው፣ ጄኔሬሽን እንዳይቀጥል። ይሄ ደግሞ በቃ ይሄ ጳውሎስ ሐሳቡን አንስተውም እንዳለው ወንድ ጠል ማህበረሰብ ነው። ወንድ አጥቂ ነው፣ ወንድ ጨቋኝ ነው፣ ወንድ ደፋሪ ነው። ለምን ስትል እኮ ደፋሪ የሚል ማሸማቀቅ ይለጥፉባል። ከዛስ ሃይማኖት አካባቢ ያለው ሰው በሙሉ እንዲሸማቀቅ፣ አሁን የሃይማኖት መሪ አገልጋይ በሙሉ እንዲሸማቀቅ ሆን ብለው የሆነ ግሩፕ ከፍተው ምናምን የሚሰሩት ነገር ነበር። ቸርች አካባቢ ያሉትን ሊደሮች መሪዎችን ማጥቃት ነው እዛ ግሩፕ ላይ ያደረጉ የነበሩት። ብዙ ሰው በየዋህነት ነው ሲከተል የነበረው። ማለት የቤተክርስቲያን መሪ፣ የቤተክርስቲያን ፓስተር ወይ የቤተክርስቲያን ዘማሪ የሆነ ሰው ይሄን ካረገ ለምን ቤተክርስቲያን ሄዳለሁ የሚል ነገር እንዲገባበት ከሚሊዮን አንድ እኮ አርጎ ሊሆን ይችላል። አረግም አይደረግም እኮ አይደለም አሁንኛው መከራከሪያ ከሆነ ሰው አንድ አርጎ ሊሆን ይችላል። እሱ በግሉ ኃላፊነቱን ይውሰድ። እንደዚህ የሚያረጉ ሴቶች ደግሞ ጥቃት ያረገም ሴት ልትኖር ትችላለች። እሷን በግሏ ኃላፊነቷን ትውሰድ። ግን በአንድ ሰው አማካኝነት ሃይማኖት እንደዚህ ነው ሴቶችን ከሃይማኖት ማውጣት ነው የምንፈልገው ሲሉ ሰምታችኋል። መቼ ላይቭ እየተከራከሩ ከሃይማኖት ማውጣት ነው የምንፈልገው ሴቶችን። ከዛስ ምን እንደምታደርጋቸው አውጥተህ ሞራል የሌላቸው ገባ አይደል? እግዚአብሔር በሰጠን እንትን የመዋለድ የመጋባት ስርዓት የማያምኑ ገባ አንድ ቤት ውስጥ አብሮ ከወንድ ጋር በመኖር የማያምኑ በሙሉ በቃ ዲሞኒክ ነገር ነው። አጋንንት ባሰመረልን መስመር እንድንሄድ የሚያስቡ ሰዎች ናቸው። በጣም ዲሞኒክ ነው። በጣም አጋንንታዊ አካሄድ ነው። እንደው ወደ መፍትሄው ራሱ ስንመጣ እጠቅሰዋለሁ ብዬ አስቤያለሁ እና እናነሳው ደስ ይለኛል። በዚህ መፍትሄዎች ከመፍትሄው በፊት አንድ ሐሳብ ላንሳለሁ። ማለት እንግዲህ ከኛ በፊት በዚህ ነገር ውስጥ ያለፉ አሁን ገና ወደኛ ሀገር ኢንትሮዲውስ እየተደረገ ነው። ይሄ ነገር ይግባ እየተባለ ነው። ችግር የለውም። በዚህ ዙሪያ ራሱ ያሉ ሰዎች እንደዚህ አይነት ፖድካስት ላይም አቅርበን እርስ በርስ በታሪክ ባለው ፋክት ቤዝድ ኦን ሂስቶሪካል ፋክት ማለት ነው እናውራም ስትላቸው ፈቃደኛ አይደሉም። ግን ሐሳብ ካላቸው መተው ፊት ለፊት ማውራት እንችላለን፣ ችግር የለው። ግን ቅድሚያ በአውሮፓና በአሜሪካ በደንብ ሐሳቡ ባደገበትና በተስፋፋበት ቦታ ያለውንም ነገር በትንሹ መመልከት እንችላለን። ከመፍትሄው በፊት ይሄ አይነት ፌሚኒዝም ማለት ነው መፍትሄ አምጥቷል ወይ ሲባል አላመጣም። ጭራሽ ነገሩን አባብሶታል። ጭራሽ ትዳርን አፍርሷል። ህፃናትን ቤተሰብ አልባ አድርገዋል። ያም ደግሞ ህፃናት ቨልነራብል እንዲሆኑ ለጥቃት አይተህ እንደሆነ በጣም ብዙ ጊዜ ህፃናት ሴቶች ወንዶችን የሚጨምር ይችላል ለመደፈር ለጭቆናና ለመገደል ተጋላጭ የሆኑት የወላጅ ከሌላ የሌላቸው ናቸው። እሺ ወላጅ ወይም ደግሞ ቤተሰብ እንዴት ፈረሰ ስንባል አንዱ ደግሞ ትልቁ አስተዋጽኦ ያደረገው ይሄ ፌሚኒዝም ነው። ኢንዳይሬክትሊ ለሴቶች መደፈር ወንዶችንም ጨምሮ አስተዋጽኦ አድርጓል ማለት ነው። ይሄ አይነት አይዲዮሎጂ በተስፋፋበት በአሜሪካ ሀገር የወጣውን ጥናት እንመልከት። በተለይ አሁን ዲሞክራቶች እነዚህ ሊበራሎቹ ይህን አይነት ፌሚኒዝም በጣም ቦታ የሚሰጡትና ለተመሳሳይ ጾታ ጋብቻ ለኤልጂቢቲኪው ራይት የሚሟገቱ ነበሩ። ትዝ ይልህ እንደሆነ ትራምፕ ከመምጣቱ በፊት ዲሞክራት ኮንዘርቫቲቮቹ ሳይመጡ ያን ጊዜ የነበረውን ሲዲሲ ያወጣውን እንመልከት። 2023-24 አካባቢ ከ4 ሴቶች ኢትዮጵያ ውስጥ አይደለም፣ የኢትዮጵያ ገጠር ውስጥ አይደለም፣ አሜሪካ ውስጥ ከ4 ሴቶች አንዷ ጾታዊ ትንኮሳ ይደርስባታል። ፌሚኒዝም የተስፋፋበት የሴቶች መብት በጣም እንደውም ከመብት ያለፈ ለሴቶች ትልቅ ፌቨር ይደረግበታል በሚባለው አሜሪካ ውስጥ ማለት ነው። ይሄ ደግሞ ዲሞክራቶች የኤልጂቢቲኪው ራይትን ጨምሮ አይደለም ትንኮሳ መጨቆን ለሴቶች ጾታ እስከ መቀየር መብት እንሟገታለን የሚሉት ዲሞክራቶች በሚመሩበት ጊዜ በሲዲሲ ወጣ ነው። ከ4 ሴቶች አሜሪካን ሴቶች
አንዷ ጾታዊ ትንኮሳ ይደርስባታል ይላል። ሌላኛው ከ18 ዓመት በታች በተካሄደ ጥናት ከ13 ሴቶች አንዷ ትደፈራለች ይላል። የት? አሜሪካ ውስጥ። አንድ ሃይ ስኩል ላይ አሜሪካ ውስጥ ሲዲሲ በሰራው ሰርቬይ ማለት ነው ከእድሜያቸው ከ18 ዓመት በታች የሆኑ ሴቶች ላይ የተሰራ ነው እና ወንዶች ላይ 12% ተደፍረዋል። በሕፃንነታቸው ጾታዊ ጥቃት ደርሶባቸዋል። 2.7% ወንዶች በልጅነታቸው ጾታዊ ጥቃትን አስተናግደዋል። የት? በአሜሪካ ውስጥ። እሺ ፌሚኒዝም ማንም አልተቃወመው። በ2024 ይህም በዲሞክራቶች ጊዜ በነበረ ነው የአሜሪካ የጀስቲስ ቢሮ ማለት ነው 560,890 ሰዎች እንደተደፈሩ መረጃ ወጥቷል አሜሪካ ውስጥ። እሺ ይሄ መፍትሄ ቢያመጣ አሁን እንደኛ ቲክቶክ ላይ ያለ ሙቭመንት አይደለም። በደንብ መሬት ወርዶ በደንብ በታዋቂ ሰዎች የሚመራ በታዋቂ አርቲስቶች፣ ዘፋኞች የሚመራ ሙቭመንት ነው። ገና ቲክቶክ ላይ አይደለም እኛ ሀገር ይህ ለውጥ ማምጣት አልቻለም። እሺ በአንጻሩ ላነጻጽርልህ በዲሞክራቶች በሊበራል እንትኑ በሚከተሉ የአሜሪካ የፖለቲካ አንደኛው ክንፍ ማለት ነው ጊዜ ከነበረው ጋራ በጣም ደግሞ አንተ ቀጥረኸኝ ወደዚህ ስቱዲዮ ልመጣ ስል ማታ ነው ዶናልድ ትራምፕ ፔጁ ላይ ነው ያወጣው። በሱ ስም ሌላ ይሆን ብዬ እንደውም ቼክ አደረኩት የራሱ ፔጅ ነው። ስለዚህ በባይደን ጊዜ በዲሞክራቶች ጊዜ የነበረውን ኮንዘርቫቲቮቹ ከመጡ ለምንድነው ይሄን ማነጻጽረው? ኮንዘርቫቲቮቹ እንደ መጽሐፍ ቅዱሳዊ አይነት ነው አይዲዮሎጂ የሚያራምዱት። ኤልጂቢቲኪውን ምናምን ይቃወማሉ። የነሱ ራይት የዚህ ራዲካል የሌዝቢያን ፌሚኒዝም እንቅስቃሴ የሚቃወሙ ናቸው ቀኝ ዘመሞቹ። ትራንስጀንደር ራሱ የሚቃወሙ ናቸው። በእነሱ ጊዜ እሱ ያወጣውን ነገር ላንበበለ ቫዮለንት ክራይም በ10.6% ቀንሷል ከባይደን ጊዜ አንጻር ከመጣ በኋላ። ያው ኮንዘርቫቲቭ ማለት እነ ዮርዳኖስ የሚያጥላሉት እነዚህ ባህላዊ እነዚህ ሃይማኖት እያሉ መጽሐፍ ቅዱስ እያሉ ብላ ምትተቸው ማለት ነው። እሺ መርደር ግድያ በ23% ቀንሷል። በዚህ አንድ ዓመት ውስጥ የተሰራ ነው ከባይደን አንጻር ማለት ነው፣ ወይም ከዲሞክራቶች ጋራ እየተነጻጸረ ነው። ሬፕ ወይ መደፈር በ18.6% ቀንሷል። እነዚህ ኮንዘርቫቲቮቹ በአሜሪካ ባሉ ትምህርት ቤቶች መጽሐፍ ቅዱስ አይነት ትምህርት እንደ በፊቱ ማለት ነው። እንዲሁም ደግሞ ጾታቸውን አንዳንድ ስቴቶች ሲቀሩ ብዙዎቹ ላይ ጾታቸውን በራሳቸው መምረጥ አለባቸው። ከልጅነት ጀምሮ አጋንንታዊ ትምህርት የሚያስተምሩበትን እሱን እያወጡ የሚመጡ ናቸው። አሁን እነዚህ ሰዎች ምናልባት እንደ አበሻ ስታያቸው ቪዛ አይሰጡም፣ ስደተኛ አይወዱም ምናምን ይባላል። ለኔ ይሄኛው ይሻላል። ምንም ጥያቄ ምንም ቪዛ ባይሰጡ ተቸግረው እንደውም የኮሚኒቲ ስኩል የሚያስተምሩ ልጆች ኢትዮጵያውያን እኮ ሰልፍ ወጥተው ነበር። እዛ ዲኤምቪ ኤሪያ አካባቢ ያሉት ልጆቻችን ጾታቸውን ራሳቸው እንዴት ይመርጣሉ ምናምን ሰልፉ ላይ አስታውሳለሁ። በባይደን ዘመን በትክክል አደገኛ የሚያደርገው ነገር ይኸውልህ ኬቢ፣ አሁን ይሄ አንዳንድ ሰዎች ምንድነው አሁን እኮ መደፈርና ኢትዮጵያ ውስጥ ሴቶች መጨቆናቸው እንጂ አሳሳቢ ይሄ አሳሳቢ አይደለም ይላሉ። ከጥቂት ጊዜ በኋላ አልቅሰው እነዛ ሴቶች ማይመልሱት ነገር ነው የሚመጣው ኢትዮጵያ ውስጥ። ያ ከሆነ ከህፃንነት ጀምሮ በአኒሜሽን በተለያየ መንገድ ልጆችህን ጾታ ምረጥ እያሉ ሲያስተምሩባ አስበው ከመደፈርም እኮ አያመልጡም እኮ ያስመልጡ። በጣም እኔም እኮ ሌላው መከራከሪያ እሺ አሁን የሆነች እናት ጆርዲን እንደ ሂሮ እያደረገች የሆነች ልጅ ታሳድጋታለች ልጇን በኋላ ላይ ማለት ገና ጩጬ እያለች እንግዲህ የሆነ ክሪቲካል ማይንዷ በደንብ አክቲቭ ሰብኮንሺየስ በቃ የሚሰጣትን ነገር በሙሉ የሚጫነው አእምሯ ላይ ከዛ እቺ ልጅ እንደ ሂሮ ነው የምታያት። ከዛ ፋይናሊ ራሷን ስትገልጥ ወይ ቪዲዮቿን ስታይ ምናምን ስታይ ነገ እኮ ተመለሽ ብትላት ልትመለስ አትችልም። አንተ ቤተክርስቲያንን እያጠላላ፣ ኦርቶዶክስን እያጠላላ፣ ኢቫንጀሊካሉን እያጠላላ ባህላዊ ነው የሆነ የሃይማኖት ስርዓት ነው ምናምን እያል ከዛ አስወጥተህ ልጅህን በእነዛ ሰዎች መንገድ አሳደግካቸው። ልክ ናቸው እኮ አንደበታቸው ራሱ እኮ የተገራ አይደለም። እንደዛ እንድትሆን ልጅህን አሁን አንተ ልጆችን ትፈቅዳለህ እንደሷ እንዲሆን? ወንድ ምንድነው የሚገዛ ይሸጣል።
ገርድዮሽ ገርዳሚት እንትን ማለት አንድ ሴት እኔ አሁን በምንም ታምር ልጅ እንደዛ እንድትሆን አልፈልግም። በፍጹም እማገባት ሚስት እንደዛ እንድትሆን አልፈልግም። በምንም ታምር ጓደኛዋም ልትሆን አይገባም። ሐሳቧን ሰሚም ልትሆን አይገባም። እነዚህን ሴቶች እነዚህን ሰዎች እንደ ሂሮ እንደ ሆነ እንትን ከዛ ደግሞ የጣይቱ ልጆች ነን ምናምን ነገር ይሉዋል። ደግሞ እዚህ ጋር ደግሞ መጥተው ማለት የሆነ ማምለጫ በጣም ሲጨነቁ ደግሞ አገር ስንት ነገር ዋጋ ከፍላ እንትን ካረገች ሴት ጋር ባሏን በጣም ከምታከብር ሴት ጋር መጥተው የእሷ ልጆች ነን ነገር ይሉዋል። እንደዚህ አይነት ስድነት ያስተማረች ጣይቱ አናውቅምኛ። በትክክል በጣም እንደ ለልጆች መልካም ምሳሌ ማይሆኑ ሰዎችን ምሳሌ አድርገህ አሳድገህ ማለት በቃ ልጅ ከጥቃት አያመልጡም ልጆቹ በእነሱ መንገድ በምንም ታምር ከጥቃት አያመልጡም። በትክክል ከባድ ነው በጣም አካሄዱ። አንዳንዱን ነገር ዴንጀር ማለት ሬድ ፍላግ የሚያሳይ አስቀድሞ ነው ገባ በሚባለው ልክ አሁን ላይሆን ይችላል። ከተወሰነ ጊዜ በኋላ ደግሞ መቆጣጠር ከምትችለው በላይ ይሆናል። ይሄ ነገር ያባብሰዋል እንጂ አያስቀረውም። የመጨረሻውን ሮበሪ ዝርፊያ በ19.6% ቀንሷል። አሁን ኮንዘርቫቲቭ የተባሉት ናቸው እኮ ይህን እንዲቀንስ ያደረጉት። ምን ማለት ነው? ወደ ኦሪጂናል እግዚአብሔር ፕላን ብንመለስ ወንድ ቢሆን እውነተኛ ወንድ ማንን ይመስላል? ክርስቶስን። ክርስቶስ የቤተ ክርስቲያን ራስ እንደሆነ አሁን የመበላለጥ ጉዳይ እንዲህ አይነት ኢንሴኪዩሪቲ ሴቶች እንዲሰማቸው አልፈለግም። ክርስቲያን ሴቶች ለምሳሌ አንደኛ ቆሮንቶስ 11 ላይ ይናገራል ክርስቶስ እግዚአብሔር የክርስቶስ ራስ እንደሆነ ይላል አይደል? ወንድ የሴት ራስ ነው ይላል። እሺ ከእግዚአብሔርና ከኢየሱስ ማን ይበልጣል ብትለኝ እግዚአብሔርም ኢየሱስም እኩል ነው፣ አብና ወልድ ማለት ነው። አሁን ሁለት የማይገናኙ ነገሮችን እንዴት ታወዳድራለህ? እግር ኳስ ላይ ያለ አንድ ለምሳሌ ሜሲን እንውሰድ። ሜሲና ኃይሌ እንዴት ይወዳደራሉ? የተለያየ ካታጎሪ ውስጥ ነው። ሯጭና እግር ኳስ ተጫዋች ነው። ወንድና ሴት አይወዳደሩ፣ ማን ይበልጣል አይባልም። ነገር ግን በእግዚአብሔር ባወጣው ዲቫይን ኦርደር በቤተሰብ ውስጥ እንዲመራ ወንድን ራስ አድርጎታል። ለምን ወንድ ራስ እንደሆነ ሐዋርያው ጳውሎስም በብዙ መንገድ ያስረዳናል። አስቀድሞ ወንዱ ተፈጥሯል፣ ቀጥሎ የተፈጠረችው ሴት ነች። ወንድ ከተፈጠረ በኋላ ረዳት እንፍጠርለት ብሎ ነው እግዚአብሔር የፈጠረው። ስለዚህ ሴት ስለ ወንድ ተፈጠረች እንጂ ወንድ ስለ ሴት አልተፈጠረም። ወንድ የእግዚአብሔር ክብር ነው፣ የወንድ ክብር ደግሞ ሴት ናት እያለ ይቀጥላል። ስለዚህ አሁን ወደዚህ ወደ ኦሪጂናል ፕላን ስንመለስ መፍትሄው እሱ ነው። ባክ ቱ ዘ ኦሪጂን፣ ወደ ኋላ መመለስ፣ ወደ መጀመሪያው እግዚአብሔር ፕላን መመለስ ነው። ወደ መጀመሪያው ስንመለስ ወደ መፍትሄው ልመጣለ ነው። በኤደን ገነት ውስጥ አዳምና ሔዋን በነበሩ ጊዜ ሰይጣን በእባብ አማካይነት ወደ ሴቲቱ ሄደ። በእውኑ እግዚአብሔር ከዚህ ዛፍ እንዳትበሉ አዟል? አዎ ምናምን ብላ ወራች። ኮንቨርሴሽን ቀጠለች። ያን ጊዜ አሳሳታት። ሴቷም ለባሏ ሰጠችው፣ እርሱም በላ ይላል። በሀገራችን አባባል አለ ሴት የላከው ሞት አይፈራም። ብዙ ጊዜ ወንድ ለሴት ይሸነፋል። ስለዚህ ሰይጣን ወንድ የሚያገኘው በሴት በኩል ነው። ሴትንስ የሚያገኛት በተቀመመ ሀሳብ ነው የሚያገኛት። እዚህ ጋራ ሴቷ በመታለል ኃጢአት ሰርታለች ይለናል ሐዋርያው ጳውሎስ። በዲሰፕሽን ነው ሴት የሳተችው። ወንድ ግን እያወቀ ባለመታዘዝ በዲስኦቢዲየንስ ነው የተሳሳተው። ዛሬም ሴቶች በዲስኦቢዲየንስ ወይም ባለመታዘዝ ሳይሆን በዲሰፕሽን ነው የሚስቱት። ዲሰፕሽን ማለት እውነት የሚመስል ውሸት ማለት ነው። ሰይጣን ራሱን የብርሃን መልአክ እስኪመስል ይለውጣል። አብዛኛው አማኝ ሴቶች እቺ ልጅ ለምን እንደሚከተላ ሲነግር ታለቅሳለች እኮ አልቅሳ እኮ ነው ለሴቶች ጥቃት የምትቆመው። በሷ ልክ እኮ እያስታወሰች እንደዚህ ያለች ሴት እኮ የለችም፣ እንዲህ የተናገረ የለም ይለዋል። ዲሰፕሽን ነው። ምክንያቱም ያንን ራሱ ጊዜ የላቸውም። አሁን ስለሱ ያወጡትን መረጃዎችና ተመሳሳይ ጾታ አፍቃሪ መሆኗ መስማት አይፈልጉም። በዚህ ነገር አሸንፋቸዋለች። ልክ ሔዋን ከተወሰነ ሰዓት በኋላ የእግዚአብሔርን ትእዛዝ መስማት ወደማትችልበት ደረጃ ደረሰች። ለምን? ጥሩ ነገር ነው አይነገራት። በውኑ አቀራረቡ ራሱ እንዴት ነው? የሃምብል ክርስቲያን አቀራረብ ነው። በውኑ ትሁት መስሎ ማለት ነው። አዟልን አይነት በጣም ፐርሱዌሲቭ የሆነ ወርድ፣ አባባ የሆነ ቃል። ሐዋርያው ጳውሎስ ሔዋን እባብ በተንኮሉ ሔዋንን እንዳታለላል
ለክርስቶስ ካላችሁ ቅናት ሰይጣን እንዳያታልላችሁ ብዬ እፈራለሁ። ስለዚህ የሴቶች የሚስቱት በዲሰፕሽን በማታለል ነው። ማታለል ዲሰፕሽንን ስንተነትነው እውነት ያለው ውሸት ወይም በመርዝ የተቀባ በማር የተለወሰ መርዝ እንደማለት ነው እና በሱ ነው የቀረበው። ስለዚህ አንደኛው ሴት ከእንደዚህ አይነት ዲሰፕሽን እንድትድንና አሁን ያለውም የሴቶች ጥቃት የሴቶች ጭቆና መደፈርን እንዴት ነው መከላከል ምንችለው ወደሚለው ስንመጣ ከቢብሊካል ቪው ጀምሬ ማለት ነው ወደ ተቋማዊ እንትን እመጣለሁ። ግን የመጀመሪያው ሴት ከወንድ ጋር መሆን አለባት። ሊያስቃት የሚያስቀው ግን ለፌሚኒስቶቹ ለራዲካል ፌሚኒስቶቹ ነው። ሴት ብቻዋን መሆን የለባትም። ለምን? አንደኛ ቆሮንቶስ ምዕራፍ 11 ቁጥር 12 አካባቢ ይነግረናል። በጌታ ዘንድ ሴት ያለ ወንድ ወንድ ያለ ሴትም አይሆንም ብሎ 4 ነጥብ አድርጎልናል። ሴቷ ብቻዋን ባትሆን ከአዳም ጋር ብትሆን ተጋላጭ አትሆንም ነበረ፣ ሞትም አይገባም ነበረ። አሁንም እንዲህ አይነት አይዲዮሎጂ ሰርኩሌት ሲያደርግ ባል ያላት ሴት ከባሏ ጋር፣ አባት ያላት ሴት ከአባቷ ጋር፣ ወንድም ያላት ሴት ከወንድሟ ጋር፣ እነዚህ የሌሏት ከክርስቲያን ወንዶች መልካም ሴትን ከሚያከብሩ ከሚያፈቅሩ ለሴት ልዩ ቦታ ካላቸው ወንዶች ከሆነው ሐሳቡን መመርመር። ይሄ ሐሳብ እንዴት ነው ሲባል እሷ ያላየችውን ነገር ያሳያታል ማለት ነው። ከዚህ ነው የሚጀምረው። ሴት በፍጹም ብቻዋን ከሆነች ለጥቃት እየተጋለጠች ትሄዳለች እንጂ በፍጹም ጥቃቱን አታስቆመው። ራዲካል ሌዝቢያን ፌሚኒዝም ደግሞ የሚነግረን የሚሰብከን የውሸት ስብከት ብቻሽን ቁሚ፣ ወንድን የጨቆነሽ ብቻሽን፣ አባቷ እኮ ነው የደፈ ከሚሊየን እኮ የተወሰነ ነው ኢትዮጵያ ላይ በአባታቸው የተደፈሩ ሴቶችን እናንሳና እነዛ ግለሰቦች አጋንንት ራሱ ተቆጣጥሯቸዋል። ይህ በፍጹም ቶለሬት የምናደርገው አጋንንታዊ ነው። ህጋዊም ቅጣት ያስፈልገዋል። ግን ኢትዮጵያ ውስጥ የተፈጸሙ ዘግናኝ 5፣ 6፣ 7፣ 10 የወንጀል ታሪኮችን እንዴት በሚሊየን ወንዶች ጀነራላይዝ ተደርጎ ይቀርባል? ይሄ ሴትን ከወንድ ለመነጠል ነው። ያም የባቡ ሐሳብ ነው። ሴቷን ከወንድ ነው አስቀድሞ የነጠላት፣ ብቻዋን ያገኛል። ቀጥሎ እኮ መፍትሄ ቢያመጣ እኮ በእውነት የሚደገፍ ነገር ነበር። አይደለም፣ የባሰ ተጋላጭ ያደርጋታል። ዛሬ በመደፈር በመጨቆን በመገፋት በሚያባብል ነገር ቀርቦ ወይም ተስባ የሄደች ሴት መጨረሻ ላይ እስከ ዛሬ ተሸውደናል። ሴት እኮ በራሷ ሁሉን ነገር ማድረግ ትችላለች፣ ሲጀምር ጾታዬን ራሱ መምረጥ እችላለሁ ብላ ወደ ማትወጣበት መቀመቅ ውስጥ ትገባለች ማለት ነው። ይህ አጋንንታዊ ነው። ስለዚህ መፍትሄውም ያለው ወደ ኦሪጂናል የእግዚአብሔር ፕላን ነው መመለስ ያለብን። ሴቶች ያለ ወንድ ይህንን የሴቶችን ጥቃት ማስቆም እንደማይችሉ ማወቅ አለባቸው። ነገሩን ያባብሰዋል። እስቲ በተቃራኒው መልካም ሴቶች ይነሱ። ሁሉም ወንድ አይደለም ጨካኝ፣ መልካም ባሎች፣ መልካም አባቶች፣ መልካም ወንድሞች አሉ ብለው እነሱን ያካተተ ሙቭመንት ቅርብ ጊዜ ትዝ ይላል። አንዲት ታዳጊ እኔም ሼር አድርጌዋለሁ፣ አንተም አይቻለውና ብዙ ሰው ነው ያዘነው ስትመታ በሴቶች። ደግሞ አጋጣሚ ሆኖ የሚገርመው ሴቶች ናቸው ጥቃት የሚያደርሱባት። የኢትዮጵያ ሕዝብ ላይ ቁጣ ተቀሰቀሰ። እኔ እንዳየሁት በጣም ያዘኑት በጣም የተናደዱት ወንዶች ናቸው። ኢንተርቪው ያደረጉት ይህንን ነገር ለአዲስ አበባ ፖሊስ እንዲደርስ ሼር አድርጎ ብለው ብዙ ንቅናቄ ያደረጉ ወንዶች ናቸው። ምን ውጤቱን ግን እንደምታመጣን ቢመታ ራሱ እንደዚህ ጩኸት አይኖርም። አይደለም አይሆነው። እኔ ቄራ ነው ተወልጄ ያደግኩትና እኔ በተወለድኩ ሰዓት የቄራ ዱርዬዎች ምናምን ነበሩ። ወንድ ከወንድ ጋር ነው የሚደባደቡት እርስ በርስ። ሴትን አይመቱ። የወንድነትን መገለጫ አይደለም። ሴትን ጥቃት ሲፈጸምባት አይችሉም። እንግዲህ ለዚህ ማህበረሰብ ነው እነ ዮርዳኖስ ወንድ ማለት ገዳይ ነው ደፋሪ ነው ምናምን እያሉ ሄስቲ ጀነራላይዜሽን ሰጥተው ወንድ ጠል ማህበረሰብ እንዲኖር የሚያደርጉት። ያኔ እንኳን ነው የምልህ ዱርዬ የተባሉት ወንዶች ከወንድ ጋር እንጂ የሚደባደቡት ከሴት ጋር ያደባደቡ ወይም ሴት እንድትመታ አይፈቅዱም። በጣም ዱርዬ የሚባል አሁን በአዲስ አበባ ታሪክ የምናውቃቸው እኔ እንደውም አንዴ ትዝ ይለኛል። በታክሲ ከቦሌ ወደ መገናኛ እየመጣን
24 ጋር እንትና ሰፈር ምናምን እያሉ ያያሉ። አንድ ማሙሽ የሚባል ዱርዬ ነበረ በፊት ማለት ሰፈሩ አካባቢ የሚታወቅናል እና ከዛ ዱርዬ እንደዚህ ዘርፍ ነበር እንትን ነበር ይላሉ። አንድ ሴት ቁጭ ብላለች እዛ ታክሲ ውስጥ አበደች። ሄዳ አንደኛውን እንደዚህ ያነቀችው የእኛ ጠበቃ ነበር፣ እኛን የሚከላከል ነበር። ስለማታውቀው ነገር ታወራል። ልጁ ሞቷል። ልጁ በሌለበት ነው ይሄ የሚወራው ማለት። ከዛ ገረመኝ እኔ ማለት በዚህ መጠን እንግዲህ እነዚህ ወንጀል ሰርቷል እያሉ ነው የሚያወሩት። በቃ እሷ ደግሞ ፕሮቴክት ሲያረጋቸው እንደነበረ ነው የምታውቀው። የሰፈሯ ልጅ ነው ግን ፕሮቴክት ሲያረጋቸው እንደነበረ ነው። አልፎ እንኳን ልጁ በዚህ መጠን ማለት ዱርዬ የምትለው ሰው እንኳን በዚህ መጠን ለሴት ፕሮቴክት ያረጋል። ወይ የአእምሮ ህመም ከሌለበት ጤነኛ ካልሆነ ወይ የሆነ ችግር ከሌለ ወይ ወንጀለኛ ካልሆነ በስተቀር ሰው በዚህ መጠን የሴትን እንትን ሊያረግ አይችልም ማለት የሴትን ጥቃት ሊደግፍ ደፋሪ ሊሆን አይችልም። እነሱ ሁሌ እንደሚሉት እና ከጀርባ በጣም በደንብ ክሊር አድርገናል ብዬ አስባለሁ። ድብቅ አጀንዳ አለ፣ ሂድን አጀንዳ አለ። አሁን ሴቶች እንኳን ይህን ሲከራከሩ ሴቶች የማየው እዛ ኮሜንት ላይ ምን ይላል መሰለህ፣ አንድ ሴት መታ ሁሉም ወንድ አይደለም ምናምን ስትል ነገ ባልሽ ልጅሽን ሲደፍርልሽ ታያለሽ ይሏታል። በምን መጠን ሄደው እንደሚያሸማቅቁ ከዛ እንደዚህ ሲሏት በቃ እንትኑ ራሱ ስለሚዘገነው ወይ ከሶሻል ሚዲያ እንድጠፋ ወይ ዝም እንድትል ወይ የነሱን ሐሳብ እንድትቀበል ያሸማቅቋል። እንደ ንብ መተው ነው የሚወሩ ያሸማቅቋል። ከዛስ ወንዱስ እንዴት ምናምን ሲል ደፋሪ ትባላል። ያለ ስም ይለጥፉልህ። ገባህ አይደል? እንደዚህ አይደለም መንገዱ እንደዚህ ነው ስትል አይ ደፋሪ ትባላል። ሃይማኖት ቤተክርስቲያን ወይ ዲያቆን ሆነ በኦርቶዶክስ ፓስተር ሆነ ምናምን መተህ ይሄ ነገር እንደ እግዚአብሔር ቃል እንደዚህ አይደለም ስትል የሆነ ስም ይለጥፉባል። ሃይማኖቱን እንዲያደርገን ተባለ። ገባህ አይደል? ቀድሞ የማሸማቀቅ ስራ ነው የሚሰሩት። ሄደ እነሱን ዲፌንድ እንኳን እንዳታረግ በጣም አደገኛ ነገር። በጣም እንግዲህ በሚገባው ፐርሰናል አታክ ይጀምሩብሃል። ብዙ ጊዜ ሐሳብ የሌላቸው ሰዎች የምታውቃቸው እኔም ወዲያው ላይ እያቸዋለሁ እና አንተ እንዲህ ነው የሚሉ ሐሳቡን አይደለም የሚሞግቱት ወዲያው በቃ አግሬሲቭ ሆነው አንተን ነው አታክ የሚያደርጉክ። ያው የእግዚአብሔር ሴቶችም እንዳሉ እግዚአብሔር በጣም ተንኮለኛ ሰይጣን የሚጠቀምባቸውም ሴቶች አሉ። ፐርሰናል አታክ ይጀምራል እና ግን ይሄ ሊያስቆመን አይችልም። ለምን የሰይጣንን ሐሳብ ልንስተው አንችልም። ቤተክርስቲያንን ማጥፋት ነው። ቤተክርስቲያን ራሱ የምትወከለው በሴት ነው። የሴቶቹን ሐሳብ አስቀይሮ መጀመሪያ እንዳደረገው ዲመን ሐሳብን ማኒፕሌት የሚያደርገው መጥቶ ከዛ የቤተሰብን ስርዓት ማጥፋት ነው የሚፈልገው እና ሐሳቡን ይሰጣል። ዝም ማለት አያስፈልግም በዚህ ጉዳይ። በትክክል ይሄን ዝም ካልነው ተደባልቆ ይገባል። አሁን ምንድነው እኔም በተደጋጋሚ ምናልባት እነዚህ የዋህ በቅንነት የጠይቁኝ ሴቶች አሉ። አሁን እኮ ጨዋታችንን ቀማችሁን፣ እየጮን ያለነው አትድፈሩን፣ አትግደሉን፣ ጥቃት አታደርሱብን፣ እናንተ ደግሞ ሌላ ያልተፈጠረ ነገር ነው የምትጮሁት ይሉናል። አሁንም ሊሉ ይችላሉ። ለነዚህ ሰዎች ግልጽ ማደርግላቸው፣ ለነዚህ እህቶቼ ግልጽ ማደርግላቸው ጭወታቸውን አይደለም የቀማ ነው። እንደውም የኛ ጭወት ተቀምጧል። በተቃራኒው ሪቨርስ ነው የሚሆነው። ለምን በላይ እንዴ እኛ ማለት ነው ሁሉንም አልወከልኩም። እኛ ክርስቲያን ወንዶች ወይም ደግሞ ኢትዮጵያ ውስጥ ያለው አብዛኛው ወንድ ጤነኛ ወንድ የሚባለው እየጮኸ ነበር። ቅድም እንደነገርኩ ከነሃና ላላንጎ ጀምሮ የሴትን ጥቃት በሶሻል ሚዲያ በምንችለው እየተቃወመ እኔ ለረጅም ጊዜ የህፃን ሄቨን ነገር እንቅልፍ ነስቶኛል። በጣም ብዙ ሰው ማለት ነው ቪዲዮን ሴቶች አይተዋል፣ ወንዶች እኔን ጨምረ ያላየን አለን ከብዶን ማለት ነው። እና እንደው አንዳንዴ ማካበድም ካልሆነ ከሴቶችም በላይ ሚራሩ ወንዶች አሉ። ግን ምን መሰለ ጩኸታችን ተቀምጧል ማለት ይሄ ያለና የኢትዮጵያ እናቶች አባቶች ወንዶች እኮ መንግስት ይስቀልልን ምናምን ሴቶችን ደፍረው ምናምን የገደሉትን ይሰቀሉ ምናምን ብለው ድሬዳዋ ይሁን አዲስ አበባ እርግጠኛ ደግሞ ሰልፍ የተወጣበት ቦታ አለ። በፊትም ጩኸቱ ነበረ። አሁን ግን እነዚህ ራዲካል ፌሚኒዝም የሌዝቢያን ፌሚኒዝም አራማጆች ጩኸታችንን ቀሙ። ይሄ ጩኸት እንደውም የጤነኛ ወንድና የጤነኛ ሴት ጩኸት ነው። ሴቶችን አታጥቋቸው ሚል ጤነኛ አባት፣ ጤነኛ ባል፣ ጤነኛ ወንድም የሚጮህ ጤነኛ ሚስት፣ ጤነኛ እህት፣ ጤነኛ እናት የምትጮህ ጩኸት ነው እንጂ ገና ጾታዬን ወደፊት ወስናለሁ የሚሉ ሴቶች የሚጮህ ጩኸት አይደለም። ለመግቢያ እንዲሆን ቀምተውናል። እንደውም ይመልሱልን ገና ሴትነቷ ያልተረጋገጠ ባል አያስፈልግሽም እኔ ባል ሆንሻለሁ የምትል
ሌዝቢያን ፌሚኒስት እንዴት ነው በምን ሞራል ያለ ነው ወንድ መውለድ እንችላለን ሁለታችን ምትል ወንድ ልጅ ቁስ ነው ዕቃ ነው ምንድን ነው ምትል ሃይማኖታቸው እምነታቸው አገራችሁ ምናምን ትዳራችሁ ገደል ይግባ ምትል ጣዖት አምላኪ ተረገመች ነች ምትል ማለት ነው። ገና እቺ እርግጠኛ እኮ አልሆንም ስለ ጾታዋ። ለምን አንድ ቪዲዮና እንዳየነው አንድ ጓደኛዋ ላይ ከላይ ሰፍራባት ነበር ስለ ቃሉ ይቅርታ ያረገችው ነው እና ሰፍራባት ነበር እና እቺ እኔ ባል ነኝ ምትል ሴት ገና ጾታዋን እንኳን እርግጠኛ ያልሆናት ሴት ስለዚህ ነገር ልትጮህ አትችልም። ወይም ደግሞ ጮታዋስ ከበስተጀርባው ሂድን አጀንዳ አለ በደንብ አለ። ከሌለ ኢትዮጵያ ውስጥ መታ እስቲ ነገሩን መሬት ላይ ወርዳ እስቲ ትታገል። አንድ ልጅ ምን ብሎ ቪዲዮ ሰርቶ አየው እስቲ የምር ይሄን ነገር የምትቃወም ከሆነ በእንግሊዘኛ ይሄን ነገር እቃወማለሁ ብላ ለስፖንሰሮቿ ሰፖርት ለሚያደርጉት ቪዲዮ ትስራና ከዛ ሐሳቧ ጤነኛ ነው ብለን እንመን ብሎ ሰርቶ ቪዲዮ ሰርቶ አይቻሉ አይሉ በትክክል አትለውም። የኔ ኮንሰርን የኢትዮጵያን ህፃናት ሴቶች ጭቆና መደፈር መታገል ነው እንጂ በፍጹም ተመሳሳይ ጾታን አልቀበልም ይሄንን አይነት ነገር አላራምድም ብላ አትሰራ። ይሄ ሁሉ ተነግሮ እንግዲህ ካላመኑ አሁንም ሴቶቻችን የተሳብቱ ዘም ማለት እኛ ችግር የለብንም። ስለዚህ ይሄ ጮት እንደውም ወደ መፍትሄው ስንመጣ አንደኛው ወንድ ያለ ሴት ያለ ወንድ አትሆንም። ወደ ኦሪጂናል ነገር እንመለስ። ብቻዋን ሔዋን ባትነጠል ከአዳም ለዚህ ቨልነራብል አትሆንም ለዛ ጥቃት። ስለዚህ ሴቶች ወንዶችን ያቀፈ ሙቭመንት ቢጀምሩ፣ ሴቶች ጤነኛ ወንዶችን የያዘ ሙቭመንት ቢጀምሩ። ሌላው በሶሻል ሚዲያ ላይ አይተ እንደሆነ የሆነ ሰሞን ብቻ ይሆንና ያን ሰው ብዙ ፎሎወር ያገኛል፣ ያን ሰው የተወሰነ አቴንሽን ያገኛል፣ የራሱን ብራንዲንግ ይሰራል፣ የራሱን ማስታወቂያ ይሰራና ይጠፋል። ከዛ ያለፈ ነገር ካልሆነ ለውጥ አያመጣም። ለውጥ ሊያመጣ የሚችለው ሴቶችን ኢምፓወር ማድረግ፣ ጥሩ ጠበቃዎች፣ ጥሩ ሎየሮች፣ ጥሩ ዳኞች፣ ጥሩ የሀገር መሪዎች እንዲሆኑ ከተደረገ ይህንን ቪዥን ይዘው ያደጉ ሎየሮች፣ ዳኞች፣ ፖለቲሽያኖች፣ ፕሬዝዳንቶች፣ ፕራይም ሚኒስቴሮች ከሆኑ ያ የምትፈልገውን ነገር አንድ ቀን እግዚአብሔር ያን ፖዚሽን ሲሰጣት በደንብ ህጉን ኢምፕሊመንት ማስደረግ። ለምሳሌ ሴት ልጅ የደፈረ ወይም የጨቆነ እስከ መገደል ብላ እንደዛ አይነት ህግ ሊጸድቅ ይችላል፣ ኢምፕሊመንት ሊደረግ ይችላል። ምን ማለት ነው? በአጭሩ ተቋማዊ ማድረግ የሶሻል ሚዲያ ሙቭመንት ሳይሆን ተቋማዊ ለውጥ ማድረግ። እሱን አይፈልጉም ማነሱ አላማቸው እሱ ስላልሆነ እሱ ነው ሎንግ ተርም ደግሞ ለውጥ የሚያመጣው። ሶሻል ሚዲያ ላይ ሰርኩሌት የሚያደርገው ነገር ግን ወይ ያኛውን ነው ፕሮሞት የሚያደርገው ያ ሌዝቢያን ፌሚኒዝም ጀንደር አንተ እንዳልከው ሔዋንን ሰይጣን እንዳሳታት ማሳት ነው አሁን ፕላን እንጂ ትዳር ጥሩ እንዳልሆነ መጥፎ እንደሆነ ትዳር ወንድ በሙሉ አጥቂ እንደሆነ ማሳየት ነው እንጂ ለውጥ ማምጣት አይደለም። ሌላ በጣም ፍሬያማ ሲሆኑ ያዩዋቸው ሴቶች ትዳራቸውን በሚገባ እየመሩ ልጆቻቸውን በመልካም እያሳደጉ ከባላቸው ጋር ምሳሌ የሚሆን ህይወት እየኖሩ የሚታገሉ ሰዎች ፍሬያማ ሲሆኑ አይቻልም። እንደውም ወርደው ሴተኛ ዳሪዎችን ሲያነሱ፣ ህፃናትን ሲሰበስቡ፣ ለዚህ ነገር ተጋላጭ የሆኑ ሰዎች ጋር ሄደው በጣም ያሳዝነ ትግራይ መቀሌ ውስጥ ይመስለኛል በጣም በሞዴስ ሴቶች ሲቸገሩ መፍትሄ አድርጋ እንደውም ዓለም አቀፍ እውቅና ያገኘች ሴት አለች። ለሴቶች ችግር የደረሰች ቢቢሲን በምናምን ሲኤንኤን ላይ ማይቻታል። ለሷ ሐውልትና ቁም ያለ ሰው የለም። ይሄንን ግን ለምታራምድ ላንቺ ሐውልትና ቁም ምናምን የሚል ኮመንት አይቻልም። ለምን ሲባል አጋንንታዊ ሐሳብ ነው ይዛ የመጣችው። ኢቭል ስፒሪት ድሪቨን የሆነ ነገርም ስለሆነ በአጋንንት የምትነዳም ስለሆነ የብዙዎችን አይምሮ የማረከች ነው። ግን እኛ ከዚህ ነፃ እንዲወጡ ነው ይህም ፖድካስት ያዘጋጀበት። እናመሰግናለን በጣም ወንድሜ አገልጋይ ዩኤል። የተከበራችሁ ተመልካቾቻችን ከወንድማችን አገልጋይ ዩኤል ጋር የነበረን ቆይታ ይህን ይመስል ነበር። ሳምንት ከሌላ እንግዳ ጋር እንመጣለን። እስከዛው እግዚአብሔር ሁላችንም በያለንበት ይባርከን ይጠብቀን። ሰላም